በነገራችሁ ላይ የተነበርክ ታደለ ማታውቁት ካላችሁ ይገርመኛል። የሶሻል ሚዲያ ላይ በጣም ንቁ ጸሐፊ ነው፣ ጎበዝ ተንታኝ ነው፣ ጋዜጠኛ ነው። እኔ እሱን ሳይ እንደውም የተናገረው በመነሳት ብሔርተኞች እያፈኑት ያለው ድምፅ የተሰማኝ ደግሞ በመጥፋት ላይ እንደሚካኒ ማለት ታውቃላችሁ አይደል? ቀይ ቀበሮ እንደ ቀይ ቀበሮ ዝርያቸው በመጥፋት ላይ ያሉ ድምጾች ያን ያስታውሳል። ብሔርተኞች እያፈኑት ከግራም ከቀኝም መሀል ላይም እያፈኑት ያለው ኢትዮጵያዊ ድምፅ ይሄ ነው። ይናገር ሰምታችኋል። እንደዚህ ያሉ ብዙ ሚሊዮን ድምጾች አሉ። ግን ያው ብሔርተኞች አየሩም መሬቱም የነሱ ስለሆነ እያፈኗቸው አሁን ያው በትዝታ እንዳይቀሩ ምናልባት የዮሐንስ በታሪክ ወደኋላ ወስደውን እያስታወሱን ካሉ ድምጾች መካከል አንዱ ነው ለማለት ያህል ነው። እሺ ራጂ ወደ አንተ ልምጣ። እንኳን በሰላም መጣ አትልም እንዴ? እንኳን በሰላም መጣ። ራጂያችን ጠፍተሃል። 2 ሳምንት 3 ሳምንት ጠፍተሃል እና ያና ቋሚ ተሰላፊ ስለሆነ ነው ቤንች ገባው። ምን አሰላልፋችሁ አይገናኝም እኮ። አይ እኔ ያው እንግዲህ አንዳንዴ ፈገግ በሉ ብዬ ነው። ኤኒዌይ ደቂቃ ልጠቀም 8 ነው 9 ደቂቃ ያ አሁን ነው የምትይዘው። ሰላም ያልኩት አይቆጠርም። ኢትዮጵያ ብለ አነሳህና ከዛ ልጀምር። እኔ ኦልዌይስ ቶፒክ ላይ ነው፣ በቶፒክ ነው የሚሄደው። ምናልባት ስላነሱት ግን ካድዋ ልነሳ። የዝንጀሮ ግልገል እናትየዋን ሲዘንብ ጤዛ ነው ሆድሽ ስር ፀሐይ ሲሆን ጀርባሽ ላይ ትሸከምኛለሽ እናቴ ወይ ፍቅርሽ አልገባኛለች አሉ። ኢትዮጵያን ስቴት ኦነርሺፕ እንሆናለን ሲሉ ነን አማራ የሆነው ኃይል ኦሮሞን ጨምሮ ኢትዮጵያን ኪሱ ውስጥ ቁምጣ ውስጥ ይዞ መጓዝ ይፈልጋል። የኢትዮጵያ ድል ደግሞ የሁላችንም ነው ብሎ ሰው ሳይወድስ ደግሞ የራሱ ብቻ ያደርጋልና ገርሞኛል። ምናልባት ጥቁር አንበሶች የሚባሉት ሌንጨ ጉራቻ የሚባሉት እኔ ተወልጄ ያደግኩበት አካባቢ ምዕራብ ኦሮሚያ ላይ ዋማ ቦነያ የሚባል አካባቢ አለና ጣሊያንን መዋጋት ሲያቅታቸው የኛ ድሮ አያቶቻችን ሄሊኮፕተር መጥቶ 3 የጣሊያን ሄሊኮፕተሮች አርፈው ማታ ለነሱ ምግብ ሰጥተው ጭድ ነስንሰው ጭዱ ላይ እሳት አድርገው ሄዶ እንዲያቃጥል አድርገዋልና ሙዚየም አለ ወለጋ ሙዚየም ላይ ሞተሩ የጣሊያን የተዋጉት የኛ አባቶች ናቸው። እናንተ ስለዚህ 9ኙ ጀነራል ብቻ ነው የምታወሩትና እኔም ተወልጄ ያደግኩባት ሆሮ ጉዱላ አንድ ፍሌም እንደራ የሚባል የታወቀ በጣም ጎበዝ አርበኛ ነበር። እሱ ሲዘፍን እንዲል ነበር አማሰኒን ሲላን ዱምቱ ፈረንጂን ኬሰን ዱፍቱ ይላል። አማሰኒ አያልቅ ፈረንጅ አይመጣ እኔ ዝም ብዬ ነው ተኩሶ ይላል። የሚገለው ሲተኩስ ባንዳውን ነው እንጂ አይመጣም፣ ጣሊያንን አላየም። ስለዚህ ምናልባት ትናንት ይችላል ሞሶሎኒ ብለው ወደ ፊንፊኔ ያመጡት ዛሬም ሻቢያን ይዘው ፊንፊኔን ሊያስጎበኙ ስለሚፈልጉ ባንዳነትም ከዘር ሊሆን ይችላልና እንደዛ ብትወስዱት አድዋን ማውደስ የትግሉ ባለቤት የሆነው ኃይል እንዳይወድስ የራሳችሁ ስላደረጋችሁ ነውና ለዛኔ አድዋን በሌላ መልከታ ነው ማየው። ኦሮሞ ታግሏል፣ ባለድሉም ኦሮሞ ነው፣ ግን ፈልጎት ሳይሆን ተገዶ እንደሆነ ነው የኔ እንትኔ። ቶፒኮች ላይ በደንብ ፈጠና አድርጌ እንትን ለማለት ፈልጋለሁ። ሻቢያ ስለ ኤርትራ ጉዳይ በተነሳ እና አብይ ወደ ሶማሊያ ሲሄዱ የግብፁ ውጭ ጉዳይ ሚኒስትር ደግሞ ወደ ኤርትራ ሄደዋል። ኤርትራ የዋር ክራይም በሰሜን ኢትዮጵያ የፈጸመችው ትታ እንድትወጣ የሚባለው አካባቢ ላይ አይ ቲንክ ለምን አሁን ተነሳ የሚለው ንጋራለሁ። ቀድሞም ነበረ ሲዋደዱ አንድ ላይ የኢትዮጵያ ሉዓላዊነት መጀመሪያ ያስመታው የፒፒ መንግስት ነው ብዬ አምናለሁ። ለምን ጋብዘው አገራቸው እንዲዋጉ ህዝቧን የራሱን ህዝብ የሚያስተዳድረውን ህዝብ የትግራይ ህዝብ የኢትዮጵያ ህዝብ የሌላ ፖለቲካ ሉዓላዊነትን ያስደፈረው መንግስት ነው። ስለዚህ አሁንም አሸሸ ገዳይ ያለ አብሮት ዘፍኖ አይችልም ሞሶሎኒ ያለው ሌላውን ሊያደርግ ቂጡን እዛ አስሮ የሚዋጋው ኃይልም ቢሆን ያመጣውን ፒፒ ቢሆን ያ ነው። ምናልባት ኦነግ እንደዚህ ይላል ወይ የኦነግ ደጋፊ ስለሆንክ ድሮ ኤርትራ ነበራችሁ ካለ ኤርትራ በነበረበት ጊዜ ኦነግ የውሃትን የበላይነት ያለው ስርዓቱን ነው እንጂ ኢትዮጵያን አፈርሳለሁ ብሎ ሲዋጋ አልነበረም።
ሻቢያንም ደግሞ እንድዱ እንኳን እጅ ያሳየ ሊመራ አልመጣም። ሻቢያ እኮ በምዕራብ ኦሮሚያ ላይ 1980ዎቹ አካባቢ እነ ዳውድ ወታደር በነበሩበት ሰዓት ሊዋጉ መጥተው እናንተ ደርግን ለመጣል ካልሆነ በቀር እዚህ ቢዝነስ አለን ብላችሁ የምትመጡ ሆነ ተብሎ ነው ትተው የገቡት። ቢዳችሁ ማንበብ ትችላላችሁ። ስለዚህ እዛው ቢደረግ የቀይ ባህር ጉዳይ ምናልባት አንድ ወንድም ያነሳውን ጋር አለው ግን የብስ መንገድ ስለሌለ ነው እንጂ ከኤርትራ ጋር ሳትጋፈጥ ቀይ ባህር ባለቤትነት መጠየቅ እኔ ችግር መስሎ አይታየኝም። ግን ሃው የሚለው ጉዳይ ታክቲክ የሚፈልግ ነው። ኮንስፓይረሲ እሱ ላይ ይሄ አማራ ክልል አካባቢ ያለው አይ ቲንክ ብልጽግና ብቻ ሳይሆን አማራ ክልል አካባቢ በዚህም በፊትም አንስቻለሁ። አማራ ክልል አካባቢ ለሚጠፋው ጥፋት ሁሉም ተጠያቂ ነው። ስለዚህ የሚጠየቁበት አኳኋንና ማግኒቲዩዱ ይለያያል። የራስንም ማየቱ ጥሩ ይመስለኛል። መምራን እዛ አካባቢ ላይ አንድ እንደውም 2 ዶክተሮች ለምርመራ ሄደው ተገለዋል። ፒፒ አይደለም የገደላቸው። ሶ ሁሉም ገዳይ ስለሆነ እዛ አካባቢ ላይ ኮሌክቲቭ ሪስፖንሲቢሊቲ ነው መምጣት ያለበት ለአማራ ሕዝብ። ከዚህም በፊት ተናግሬያለሁ። አንድ የአማራ አባት በሰከንድ አልወሰደባቸውም ግንባራቸውን ተደፍተው ሲጣሉ። ሶ መንግስት አይደለም ያንን የገደለውና ሁለቱም ተጠያቂ ስለሆኑ ኮሌክቲቭ ሪስፖንሲቢሊቲ ቢሆን the same thing ኦሮሚያ አካባቢ ለሚፈጠረው ሁሉም ኮሌክቲቭ ሪስፖንሲቢሊቲ መውሰድ አለበት የሚል ስታንድ አለኝ። አሊያንስን በተመለከተ አያናም አንስቶታል፣ መሮም ተናግሯል፣ ኦነግም መግለጫ አውጥቷል። በደብረ ብርሃን ቲፒኤልኤፍ ሲደርስ እኮ ፊንፊኔ መግባት የለበትም ብሎ መጀመሪያ መግለጫ ያወጣው ኦነግ ነው። እነ ዳውድ መምጣት እንደሌለበት መግለጫ አውጥቷል። አሊያንስ በኮማንድ በሚሊተሪ በኩል ፈጥረን ልናደርግ እንችላለን ብሎ ያነሳውን ኦላም በኋላ ላይ የጋራ አጀንዳ መፍጠር አይቻልም፣ የጋራ ጠላት ብቻ ነው ያለው የሚለው ላይ ያነሱት መግለጫዎች አሉ። መሮም ከሚያስፈልግ ኃይል ጋር መታገል እንችላለን ያለው እንጂ እኔ በበኩሌ የኦሮሞ ትግል ለማንም አስጊ አይደለም፣ ከማንም ጋርም ደግሞ ተለጣፊ አይደለም። ክሊር ኮዝ ነው ያለው የኦሮሞ ትግል። ክሊር የሆነ መስዋዕትነት ተከፍሎበታል። የኦሮሞን ካምፕ አሊያንስ ሊሆንለት ብሎ የሚለምነው ሌላ ነው መሆን ያለበት እንጂ ያ ክሊር የሆነ ኮዝ ኖሮት አይ ቲንክ ለአሊያንስ ቲፒኤልኤፍ ቆለጣችን ላይ አስሮ ጠርሙሳን ጠልጥሎ ሲደበድብና የጎዳው ኦነግና የኦነግ አባላትን ነው። ፋኖ የምትለውም ዛሬ እንደ አክቲቭ ጄኖሳይድ ነው ብሎ እዚህ ጋር የሚፎክረው ክሊር የሆነ አጀንዳ የለውም። ፒፒን የኮመን ጠላት ቢኖረንም ኮመን አጀንዳ ለማምጣት እንደ ትናንቱ እኔ መነሻ የዚህ ሆኖ መድረሻ የዛ ብሎ አንተን የሚያዳግል ከሆነ ኮመን አንደርስታንዲንግ የለም። ያንንም ልታረግ አሊያንስ ስትፈጥር የትግል አቅጣጫ መነሻና መድረሻው ማኒፌስቶ ክሊር ሲቀመጥ ነው። የሆነ ማኒፌስቶ ከሌለው ጋር አሊያንስ የሚባለው ነገር አይታየኝም። ከአጀንዳ ውጭ የተወረወሩ ነገሮችን ምናልባት ዶክተር መረራ ሲያወራ ሳያስበው ያወራው ብሎ ወንድሜ ስለ ፋርክ ስለ ኮሎምቢያ የሚያጠና ወንድም ቅድም አንስቷል። ዶክተር መረራ ሳያስቡ አያወሩም እና ትንሽ በለበላችን ያሉትን ሰዎች ብንተቻቸው ጥሩ ይመስለኛል። ቅድምም ሁሌም አነሳለሁ፣ አዲስ ታይምስ በጣም አፕዴት አድርግ ራስህን። አያና መልሶለታል። ኦነግ ፊንፊኔ ላይ ስብሰባ እያደረገ ፋኖ ቢመጣ ያለው ምን ያህል የአገሪቷን ፖለቲካ እንደምንረዳ ከዚህም በፊትም ተናግሬያለሁ። ስለ ጀነራሎቹ ምደባ ላይ የሰሜን ኢዝ የመከላከያ መረጃ የሆነውን የሰሜን ኢዝ ብሎ ሲያነብ ነበርና ራስን አክቲቭ ማድረግ ጥሩ ነው። አስታጥቀናቸዋል ብሎ አላብይ ላልከው እኔ ከዚህም በፊት አመሮን ኢንተርቪው አድርጌው ነበረ። መንግስት ያስታጥቃቸዋል ይባላል ብዬ ስጠይቀው የመለሰልኝ አዎ አለ። እንዴት ነው የሚያስታጥቀን? ያልሰለጠነ ወታደርና ዓላማ የሌለው ፈሪ ወታደር አስታጥቆ ይልካል። እኛ ደግሞ ከነሱ እየገደልን እንቀበላለን። ሶ ኢንዳይሬክትሊ ያስታጥቀናል ማለት ነው ብሎ አፊዞ ነበርና ኦነግ ከፒፒ ጋር ምንም እንትን የሚያደርጋቸው የለም። ምናልባት አቶ ልደቱ ያነሱት የምርጫ ምናምን የሚለው እኔ ምርጫ መሳተፍ አማራጭ ነው ብዬ ነው ማነሳው። ቴዲ ለምን መሸሽ ሳይሆን ህዝብን አደራጅቶ በአብላጫ የራስን ፖለቲካ ሽጠ ማሸነፍ ስለምትችል መሳተፉ ጥሩ ነው የሚል ነው ማነሳው። ለቀሩት ደግሞ ወደኋላ መመለስ ይችላልው። ቴዲ ቴንኪው ራጁ። ወደ መደበኛው 77 ደቂቃ እንመለሳለን። ከሁለት ዙር በኋላ ወደ 6 አድርገዋለሁ። ታፕ እያደረጋችሁ
እውቀት እያገኛችሁ ነው። እኔ ኮመንት ላላችሁ ሰዎች እኔ እናንተን በሆነ እኔ እያልኩ ነበር የምሰማው። እንዲህ ያሉ ሀሳቦችን ስሰሙ እንዲሁ ኖርማል ሆናችሁ ነው የምትመላለሱት። አትቀውጡም እንዴ? ኮመንት ላላችሁ ሰዎች ታፕ እያደረጋችሁ እሺ፣ የሚናገሩት ንግግር ወደ እናንተ እንዲደርስ ማለት ነው። ኮመንት እኮ ድሮ ቀረ። ኮመንት አድራጊ ድሮ ቀረ። ሲጽፉ ራሱ እያሉ በቮይስ ራሱ ኮመንት ይደረግ ነበር። አሁን እሱን ለምን እንደማይጠቀም ማለት ነው። ድምፅን ሪገርት እያደረግ ምናምን እያልክ ነው ኮመንት ታይፕ ማድረግ ያለብህ። ይመቻችሁ። በሀገራችን ጉዳይ ነው እያወራን ያለ ነው። ቀደም ሲል ተናግሬ ነበረ። የሻዕቢያን ጉዳይ አስመልክቶ እንድትገቡ ፌር ለመሆን እድል ሰጥቻችሁ ነበር። አሁን ቦታው ሞልቷል። ወደ በኋላ አካባቢ ካላችሁ በባህር በር ጉዳይ ላይ እንግዲህ በመንግስት በኩል እየሰማችሁ ያላችሁት ነገር ጫፍ ነው እየነገሯችሁ ያሉት። ጫፍ እዛ ያገጠጠውና ያፈጠጠው ነገር ሊመጣ ይችላል። ማለትም አንድ አቄ ግን አለ። በባሌም ሆነ በቦሌ ህዝቡም እያለ ያለው ገዢው ፓርቲም እያለ ያለው የባህር በር ጉዳይ የማይቀር ነው። እንዴት አላውቅም። ኤርትራውያን የእርሻ መሬት ይፈልጋሉ። ለእነሱ የእርሻ መሬት በመስጠት የባህር በር በአፋር በኩል ያለውን ሀሳብ መውሰድ ሊሆን ይችላል። እኛ ማዕድናቶች አሉን፣ ቴሌ ያለን፣ አየር መንገድ አለን፣ ሰጥቶ በመቀበል መርህ ሊሆን ይችላል። እነሱ ይሄን ይሰጡናል፣ እኛ ይሄን እንሰጣቸዋለን የሚል እንትን አለ። አንድ ልጅ አስገራሚ ኮመንት ሰጥቷል ላስት ዊክ። ለምንድነው አሰብ ላይ የምናፈተው? ብናስብበት እኮ ቀስ ብለን ወደ ጅቡቲ ህዝባችንን ሆን ብለን ገፍተን እዛ ካደረግን ሆን ብለን ህዝባችንን ወደዛ ከገፋን በኋላ እዛ እንዲኖር ካደረግን በኋላ ውስጡን ቆስቁሰን ሪፈረንደም አዘጋጅተን ጅቡቲን ወደ ኢትዮጵያ መጠቅለል እንችላለን ይላል። ይሄ ምን ያህል ሊወስድ ይችላል ስንለው ከ100 እስከ 150 ዓመት ብሏል ልጁ። እንዲህም ያለ ፖለቲከኛ ካለ መምጣት አለ ወደ ቴብል ለማለት ያለው። እንዲህ አይነት ታክቲኮችን እንዲህ አይነት እሳት የላሱት ሀሳቦችን ነበር በባትሪ ስንፈልግ የኖር ነው። ሀሳብ አይናቅም ለማለት ያለው። የሆነ ሆኖ አሰብ እንዴት ነው ኢትዮጵያውያን ሊጠቀሙ የሚችሉት? ጥያቄው ግን በኢህአዴግ መንግስት ለማንሳት አስፈሪ ነበረ። የትኛውም የኢህአዴግ ፖለቲከኛ ይህን ለማንሳት ይሽቀጠቀጥ የነበረ ይፈራ የነበረ ነው። በዚህ ዘመን ግን ጥያቄው ራሱ መነሳቱ ጠቅላይ ሚኒስትሩ ደፋር ስለሆኑ ነው። ደፋር ስለመሆናቸው ጠቅላይ ሚኒስትሩ በእርግጥ ከዚህ ቀደም የተዋጉትን የቲፒኤልኤፍ ሰዎች ሲናገሩ ሰምታችኋል። ደብረጽዮን ሲናገር ሰምታችኋል። ጌታቸው ረዳ ሲናገር ሰምታችኋል። ሲንስ ዴይ ዋን ደብረጽዮን ገብረ ሚካኤል ምንድን ነው ያለው? ሐዋሳ ላይ በነበረው ጉባኤ ይሄ ጠቅላይ ሚኒስትር ደፋር ነው ብሏል። አላለም? ቴዲ ከኪሱ አውጥቶ ነው የሚናገረው። ከጦርነቱ ማግስት በኋላ ጌታቸው ረዳ ይሄ ጠቅላይ ሚኒስትር ደፋር ነው አላለም ብሏል። የጠቅላይ ሚኒስትሩ ድፍረት ነው ወይስ የህዝብ ብዛታችን ያመጣው ውጤት ነው? ኢኮኖሚያችን ማደጉ ያመጣው ውጤት ነው? አይ ዶንት ኖ። የባህር በሩ እንዴት ልናገኝ እንደምንችል እንግዲህ የሀሳብ አስተያየት እየሰጠን ያለ ነው። በሱም ጉዳይ እናወራለን። በምርጫ ጉዳይ አሁን ባለችው ኢትዮጵያ ምርጫ ማድረግ አንዳንዱ ቅንጦት ነው ይላል። እንደ አቶ ልደቱ ያሉ ደግሞ ትልቅ ፖለቲከኛ ሰላማዊ ትግልን የሚደግፉ ሰው ናቸው። ምርጫ ላይ መሳተፍ አለብን ብለዋል። እኔም ብገባ አገር ቤት ብገባ ምርጫ ላይ እሳተፋለሁ መንግስት ቢያስገባኝ ብለዋል። ይህን እንዴት ታዩታላችሁ ብዬ አንስቼላችኋለሁ። የዶክተር ሙላቱ ተሾመን ንግግር አስመልክተው የመንግስት ሰዎች ይሄ ንግግር ይሄ ጽሁፍ አልጀዚራ ላይ የተጻፈው ጽሁፍ መንግስትን አይወክልም ብለዋል። መንግስትን አይወክልም። ይሄ ህዝብ እንደምታውቁት ቡኖ በደሌ ራሱ የሚሰጠውን አስተያየት የመንግስት ልሳን እንደሆነ ነው የሚወስደው አይደለም። ዶክተር ሙላቱ ተሾመን እና እንዴት የመንግስት ሰው ናቸው፣ ቁም ነገር የመንግስት ሰው ናቸው። ከትላንት ወዲያ ፕሬዚዳንት የነበሩ ናቸው፣ አሁን ደግሞ አማካሪ ናቸው። እና የእሳቸው ንግግር ኢች ኤንድ ኤቭሪ ፉት ስቴፓቸው እንደ መንግስት ሊወሰድ አይችልም። ለምሳሌ አንድ ከፍተኛ የመንግስት ባለስልጣን እንደው ሲያማገጥ ቢገኝ አቤት የብልጽግና ውርደት፣ አቤት የብልጽግና ሰዎች አይባልም። ይህን ነገር እንዴት ነው የምታዩት? መንግስት በቃል አቀባይ በኩል በነቢያት በኩል ይሄ ንግግር የመንግስትን አቋም አይገልጽም ብለዋል። እሱን እንዴት ታያላችሁ? ወደ እናንተ ማመጣው ነው። አማራ ክልል ድጋሚ መልሶ ለማቋቋም ህዝቡ ከ100 ቢሊዮን ብር በላይ ያስፈልጓል። ይሄ የተወሰነውን ሴክተር ብቻ ሪቢውልድ ለማድረግ ነው። ገና የትምህርቱ አለ፣ ኢንፍራስትራክቸር አለ፣ የወደሙ ኢንዱስትሪዎች አሉ። ከ6000 በላይ ትምህርት ቤቶች ወድመዋል። በጦርነቱ ምክንያት በሰሜኑ ጦርነት የደረሰበት ኪሳራ አለ። በሰሜኑ ጦርነት ክልሉ 30 ዓመት ወደኋላ ተመልሷል። ትግራይ 50 ዓመት ወደኋላ ለተመለሰ ሰምታችኋል።
አሁን 50 ዓመት 30 ዓመት እያሉ እንዴት ነው ሜዠርመንቱ አላውቅም፣ ግን ያው በዜና የሰማሁትን ነው የምናገረው። እንዴት በ30 ዓመት ወደ ኋላ ተመለሰ ሲባል እንዴት ነው የዛሬ 30 ዓመት ክልሉ የነበረበትንና አሁን የነበረበትን አነጻጽሮ ነው ምንድነው ሜዠርመንቱ? እሱን አላውቅም፣ ግን 30 ዓመት ወደ ኋላ ተመልሷል በሰሜኑ ጦርነት። አሁንም ገና ያሁኑ ገና አልተሰላም ነው የሚባለው። የሆነው ነው 100 ቢሊዮን ብር በላይ ክልሉን ድጋሚ ለመገንባት ያስፈልጋል የሚል እንትን አለ። ከትላንት ወዲያ አንድ ነገር ሳደምጥ ነበር። እነዚህ ብላክ ሮክ የሚባሉ ትልቅ ካምፓኒ ናቸው። ብላክ ሮክ ማለት ካምፓኒ ኦንስ ወርልድ ዓለምን የተቆጣጠሩ የሚባሉት ናቸው። እና የሆነ አካባቢ ላይ ውድመት ያስከስቱን ይፈጥሩና ሆን ብለው መንግስትን ከመንግስት ጋር ያጋጩና ከተማውን መልስ ለምሳሌ ጋዛ ሪቢውልድ ለማድረግ $400 ቢሊዮን ያስፈልጋል ይላሉ። እነዚህ ብላክ ሮክ ካምፓኒ ነው የሚገነባው። ምን ያደርጋሉ? ከገነቡ በኋላ ገንዘብ ካለ ሰጣቸዋለሁ፣ ከሌለ ደግሞ ያለህን ነገር ማዕድንህን ኮንትሮል ያደርጋሉ፣ ሀገርን ኮንትሮል ያደርጋሉ። እነዚህ አይነት ሰዎች ምናልባት መጥተው ካልገነቡ በስተቀር አሁን የሚጠራው ገንዘብ አስፈሪ ነው። ኢንፍራስትራክቸር እየወደመ ነው። መሰረተ ልማት የመሰረተ ልማት ስላችሁ ይሄ የኢንዱስትሪዎች፣ ትምህርት ቤቶች፣ በዛ ላይ ደግሞ ሊትሬሲ ገና ከዚህ በኋላ ይሰላል። ከዚህ ቀደም ተፎካካሪ የነበረ ክልል ነው አማራ ክልል። ከኦል አንደኛ የወጡ የነበሩ ተማሪዎችን የሚያፈራ ክልል ነው። ከ3 ከ4 ከ5 ዓመት በኋላ እንዴት ያሉ ተማሪዎች ይወጣሉ? ኦሮሚያ ክልል እንደምታዩት ነው። ኢትዮጵያ በአጠቃላይ በዚህ ሁኔታ ውስጥ ሆና የባህር በር መጠየቋ ቅንጦት ነው የሚሉ አሉ። እንዲህም ሆነን እንዲህ ለመሆናችን ምክንያታቸው ዋነኛው ቢሮ ያለው አስመራ ነው። ስለዚህ ቆጣሪውን ማጥፋት ያለብን ከአስመራ ነው ይላሉ። ይሄን ምን ትላላችሁ? ቆጣሪው አስመራ ላይ ነው ያለው፣ ከአስመራ ላይ ነው። ከዚህ ቀደም አንዳንድ ሰዎች መጀመሪያ ሀገር ውስጥ የሚነሱ ግጭቶችን ነው እንጂ ማብረድ ያለባችሁ ዘላችሁ ኤርትራ ጋር ለምን ትሄዳላችሁ ይላሉ። ኖ እኛ ካለፈው ጥፋት ተምረናል። ያለፈው መንግስት እዚህም እዛም እሳት ያበርድ ነበር። አሁን ግን ዋና እሳት ለኳሹ ያለው አስመራ ስለሆነ እነዚህን ትተን እዛ ያለው ቆጣሪ ነው የምናጠፋው። የዛን ጊዜ ያለው እዚህ ያለው ይስተካከላል ይላሉ። እውነት ነው ወይ? አይ ዶንት ኖ። ፖለቲከኞች የሚሉትን ሰማላችሁ። በዚህ ጉዳይ ነው እያወራን ያለ ነው። ታፕታፕ አድርጉ፣ ኮፒሊንግ ሼር እያደረጋችሁ ላላችሁ በሙሉ ልባዊ ምስጋና ይድረሳችሁ። ወደ ጋዜጠኛ ኤቢ እመጣለሁ። ቴንኪዩ፣ አመሰግናለሁ በድጋሚ ቴዳ። መጀመሪያ የሶስቱን ጥምረት ማንሳት ፈልጋለሁ። አብረው አይሰሩም የሚባለው ውሸት ነው። አብረው አይሰሩም አይባልም። ለምን መሰላችሁ? እነዚህ ሰዎች ሲሰሩ ነበር። አንደኛ ኤርትራ ላይ አብረው ፍየል ሲጠብቁ ነበረ። ኤርትራ ላይ ፍየል ጠብቀው ላለፉት 20 ዓመታት ለሻቢያ በደንብ ፍየል ምናምን እዛ በብዛት አርብቶ አደር ስለሆነ ከብት ምናምን ሲጠብቁለት ነበርና አብረው ፍየል ሲጠብቁ ነበር። ጥምረትን መስርተው ነበር። አርበኞች ግንቦት 7 እና ሸኔ ማለት ነው። ማለቴ ያው የሸኔ ከኦነግ ሸኔ ሆኖ ወጣ። ከራሱን ደግሞ አማራ ብሎ መጥራት የሚፈራ የነበረ በራሱ ሲያፍር በማንነቱ ሲያፍር ነበረ። መጨረሻ ላይ ከረፈደ በኋላ አማራ ነኝ ብሎ የሄደው አርበኞች ግንቦት 7ም ፍየል ሲጠብቅ ነበር። የፍየል ጠባቂዎች ጥምረት ነው እንግዲህ ኢትዮጵያን ነፃ ሊያወጣ የሚመጣው ማለት ነው። በዛ ልክ ነው ማያው። የኢትዮጵያ ሕዝብ ፍየል ስላልሆነ የነቃ ማህበረሰብ ስለሆነ ተመልሰው ሜቢ ለኢሳያስ አሁንም እድሉ ስላላቸው ፍየል ቢጠብቁ ጥሩ ነው ማለት ሪከመንድ አረጋቸዋለሁ። ወያኔም ከነሱ ሲሰራ ነበር። በሰሞኑም አፍሪካን ኢንተለጀንስ ያጋለጠው ነገር ደብረጽዮን ሄዶ ከኢሳያስ ጋር እንደተናገረ ነው እንትን የሚለው። ኢሳያስ ደግሞ ፍየል ሲያስጠብቃቸው የነበረ ነው ፋኖና ሸኔን። አሁን ደግሞ ወያኔን ግመል ምናምን እያስጠበቀው ነው። አንድ አድርጎ ለሚፈልገው ዓላማ ኢትዮጵያን ለመበጥበጥ ለሚፈልገው ዓላማ ይጠቀማቸዋል። ዛት ኢዚት ኦነግ ከወያኔ ጋር ሲሰራ ነበር። ኦነግ ወያኔ በሰሜን ወሎ ወደዚህ የተቆጣጠረ በመጣ ሰዓት የኦሮሞ ብሔረሰብ አስተዳደር ዞን ከደረሰ በኋላ በኦሮሞ አስተዳደር ልዩ ዞን በአማራ ክልል ማለት ነው የሚንቀሳቀሰው የሸኔ ቡድን የወያኔን ባንዲራ ይዞ ለወያኔ አቀባበል ሲያደርግ ነበረው። ምን መሰላችሁ?
ኢትዮጵያ ውስጥ እታገላለሁ ብሎ የሚል ማንኛውም ታጋይ አቅም ኖሮት የመሳሪያ አቅም ይዞ በሰው ኃይል በማንኛውም አቅም ገንብቶ ሳይሆን ዝም ብሎ ነው በደመ ነፍስ ጫካ የሚገባውና ዝም ብሎ አንድ ሁለት ቆመ ጠብቀኝ ምናምን የሚሰጠው ካለ ከማንም ይሰራል። ለመሳሪያ ስለሆነ የሚሰራው ማለት ነው። ነገ እሱንም ዞሮ ሊያርደውም ቢሆን ነገ እሱንም ሊገለውም ቢሆን ዛሬ መሳሪያ ሰጣለው ስላለው የመሳሪያ ሱስ ስላለበት የራሱን ወገን የመግደል ሱስ ስለሆነ ታጋይ ነኝ ብሎ እንትን ያደረገው አብረው ሊሰሩ የሚችሉበት ነገር የላቸውም። አንደኛ አላ ይሰራሉ እያልኳችሁ ነው። ለምን ዘሴም ጎልም የላቸውም። ቪዥን ያላቸው አይደሉም። ራዕይ ያላቸው አይደሉም። አብዛኞቹ ተስፋ የቆረጡ ናቸው። ተስፋ የቆረጠ ሰው ከማንም ሰው ይሰራል። አጥፍቶ መጥፋት ስለሆነ እቅዳቸው ከማንም ሰው ጋር ሆኖ አጥፍቶ መጥፋት ዘሴም አይዲዮሎጂያቸው ነው። የአማራ ክልልን መልሶ ለመገንባት ያለው ነገር አሳዛኝ ነው። ሁሌ ማልቀስ አይደለም። ማህበረሰብ የምታስብለት ከሆነ ማህበረሰብ እንዳይጎዳ አድርግ። ማህበረሰብ እንዳይጎዳ ታገል። ማህበረሰብህን በድህነት እንዲወድቅ አድርገህ መሰረታዊ ተቋማቱ እንዲወድሙ አድርገህ ብታለቅስ ለቅሶ ምንም አያደርግ። ምንም ለውጥ አላመጣም። ዓለም ላይ ለቅሶ አንዷ ስትራቴጂ ነች። የትግል አንዱ ስትራቴጂ ነች ለቅሶ ግን ምንም አያመጣም። ወደመ መንግስት አወደመው በል ኢክሊ አወደመው ህብረተሰቡ ባይወድምበት ነው ሊጠቀም የሚችለው። እየወደመ ያለው ደግሞ ባንተ ነው። ያንን ውድመት ማስቆም ካልቻልክ ለምን ትዋጋለህ? ማህበረሰብ ውስጥ ገብተህ ያ ውድመት እንዳይደርስ መከላከል የምትችልበት አቅም ከሌለ አንተ ነህ ህብረተሰብን እያስገደልከው ያለው። በህብረተሰቡ ውስጥ ሆነ የተዋጋ ትምህርት ቤትን የጦር ማዘዣ አድርገህ የተዋጋ የትምህርት ቤት ውስጥ ሆነ ህብረተሰብ ምዘርፍ ከሆነ መከላከያ ሰራዊቱን የምትገድለው ከሆነ ይገድልሃል። አንተን ሲገድልህ ደግሞ ትምህርት ቤቱ ላይ ጉዳት ይደርስበታል። ትምህርት ቤት እንዳይማር አድርገህ የጦር ማዘዣ አድርገህ ቤተክርስቲያን ውስጥ መስጂድ ውስጥ የጦር ማዘዣ አድርገህ ቅዱሳን ቦታዎች ላይ በዩኔስኮ የተመዘገቡ ቅርሶች ላይ የወታደራዊ ማዘዣ አድርገህ ምናምን ብታለቅስ ምንም ማለት አይደለም። ዋናው ማልቀሱ ሳይሆን ጉዳቱ አለማድረሱ ነው። ሪል ለህዝቡ የሚያስብ ሰው ህዝቡ ላይ ጉዳት እንዳይደርስበት ነው የሚጠነቀቀው። ከቻልኩ እኮ ጫካ ወርደ ህዝብ የሌለበት ቦታ ላይ ተዋግተ ማሸነፍ ትችል ነበር። ያንን ማድረግ አልቻልክም። በሚስኪኖች ላይ ህፃናት ላይ ገብተ ትዋጋለህ። አንድ መንግስትም ይሁን ማንኛውም ቡድን እኔ በእርግጠኝነት ምነግር ማንኛውም ቡድን የሆነች ሚስኪንን ወይም ደግሞ የሆነ ትምህርት ቤትን አፍርሶ የሚያገኘው ምንም አይነት ቤኔፊት የለም። ምንም አይነት ቤኔፊት አያገኝም። ያንን በማድረጉ ግን ጦርነት ሲደረግ አንተ እየገደልከኝ ትምህርት ቤት ውስጥ ስላለህ ብዬ አልተውህም። የምትገለኝ ከሆነ እኔም ገለሃለሁ። አንተ በሚገባህ ቋንቋ አስተምርሃለሁ። ለህዝብ የምታስብ ከሆነ ከህዝብ ርቀህ እንትን በል። አንድ በጣም የሚያሳዝነኝ ነገር እኔ እዚህ በብዛት ዲያስፖራዎች ናቸው የሚከታተሉን ብዬ አስባለሁ በብዛትና እኛ ጋር አሁን ኦሬዲ ምሽት ስለሆነ የኢትዮጵያ ህዝብ በብዛት ተኝቷል። ዲያስፖራዎች ናችሁ ይሄንን አደረጋችሁት። ዶላር ልካችሁ ለድሃው አባታችሁ ለድሃው እናታችሁ ይሄንን ያተረፋችሁላቸው። ለድሃው ወንድማችሁ ለድሃው እህቶቻችሁ ይሄንን ያተረፋችሁ። ነገ እንዳይማሩ ቪዥናቸውን ተስፋቸውን ህልማቸውን ራእያቸውን ነው ያከሸፋችሁት። በእናንተ ብር በእናንተ ገንዘብ እናንተ በገዛችሁት መሳሪያ ነው ያ የሆነውና ዋናው ማልቀስ ሳይሆን የፈለከውን ብታለቅስ ምንም አታመጣም። ማንም የሚሰማህም የለም። ዓለም ተቀይሯል። አሁን የለቅሶ ጊዜ አይደለም። አቅም ካለ ሪዚስት አድርግ፣ አቅም ከሌለ ደግሞ ማልቀስ ዝም ብሎ ለቅሶ ቫልዩለስ ነውና ዝም ብለህ ብታለቅስ ምንም ልታመጣ ትችላለህ ብዬ አላስብም። የፍየል ጠባቂዎቹ ጥምረት እዚህ ግባ የሚባልም አይደለም። እኔ ቦታም የሚሰጠው ነው ብዬ አላስብም። አመሰግናለሁ። እሺ ጋዜጠኛ አይቪ አንድ ለአያና እንደው አንድ ነገር ተናግሬ ማለፍ ፈልጋለሁ። ቅድም ልዕልና በሶስቱ ኃይሎች መካከል ጥምረት አለ ሰምቻለሁ፣ ሁነኛ ሰው ነግሮኛል ብላን ነበር። እሱም ደግሞ አሁን ጋዜጠኛ አይቪ የፍየል ጠባቂዎቹ ጥምረት ብሎ አያና ደግሞ በኦሮምኛ በተረጎመልን ምንም አይነት ነገር የለም የጃልመሮ ንግግር ብንሰራስ ነው የሚለው ብሏል። አያና እኚህን ሰዎች ጠርንፍልኝና ቢያንስ ካንተ ጋር ተመሳሳይ ሐሳብ ይዘው እንዲመጡ አድርጋቸው።
ቢያንስ በዚህ እንኳን ተመሳሳይ። ሌላው ደግሞ ራጂና አያና መካከልም ብዙ ልዩነት የለም፣ የውፍረት ብቻ ነው። እኔ ጠብቄ ነበር የተለየ ነገር ይኖራል ብዬ፣ ተመሳሳይ ነው። በነገር ላይ ራጂ የሆነ ነገር ልንገር፣ እኔ ቅድመ አያቴ አድዋ ዘምታለች፣ የአባቴ የእናቱ እናት ማለት ነው። እና የእናቴ አባትም ደግሞ ከሶማሌው የመጀመሪያው ጦርነት ሁለተኛውን ጦርነት ሁሉ የተሳተፈ ነው፣ የካራማራውን ጦርነት ጨምሮ። ስለዚህ ይሄ ውጊያውንም ድሉንም ጀርባ ላይ ታዝለን እሹሹ ስንባል እየተነገረን ያደግነው አብዛኛው የአማራ ልጅ በዛ ነው ያደገው። ስለዚህ አሁን በሰሞኑ በሚነሳ አይዞ ሙሶሎኒ ምናምን በሚባለው ነገር የሚሸማቀቅ አማራ የለም። ምክንያቱም ያ ታሪካችን አይደለም፣ የተዋጋንበት ህዝባችን ዋጋ የከፈልበት በ5 ዓመቱም የሁለተኛው የጣሊያን ወረራ በመጀመሪያውም ዙር ጨምሮ ያደግንበት ስለሆነ ይሄ ነገር የለም። ስለዚህ እኛ ሰምተን ከጎረቤት ሳይሆን ይዘነው ያለፍንበት ነው። ሶ ቴዲ አንድ መጠየቅ ፈልጋለሁ። ምንድነው የሶስቱ የተለያዩ ድርጅቶች ጥምረት ቢሆንም ሴናሪዮ ባለበት ቢፈጠር በወያኔ በኦነግና በበረሃ ጫካ ባለው ኦነግና በፋኖ መካከል ግንኙነቶች ቢኖሩ የመጀመሪያው የከሸፈ ድርጅት ብልጽግና አይሆንም ወይ? እነዚህ የተለያዩ ፓራዶክስ የሆኑ ፓራራል የሆኑ ኃይሎች ወደ አንድነት እንዲሰበሰቡ አንድ የሆነ አስኳል እንዲያገኙ ያደረጋቸው መንግስት ከሆነ መክሸፍ አይደለም ወይ? የርዕዮተ ዓለም ትልቅ የሆነ የርዕዮተ ዓለም ልዩነት በራሳቸው የፖለቲካ አስተሳሰብ ጨምሮ የመሬት ጉዳዮችን ጨምሮ ሌሎች ታሪካዊ ዳራዎችን ጨምሮ የተለያየ አይነት ፓራራል የሆነ ልዩነት ያላቸው ድርጅቶች በእውነት በዚህ መንግስት ላይ ወደ አንድነት እንመጣና ኮሊዥን ፈጥረን የሆነ ነገር እናደርጋለን ካሉ መንግስት እኮ ከዚህ በላይ ክሽፈት የለውም። እዚህ ጋር ሊያብራራሉን የሚመጡ ሰዎች ይሄን አጀንዳ እንኳን ብለው ማውራት አይገባቸውም። ምክንያቱም መንግስታቸው ምን ያህል ከነዚህ ሶስት ኃይሎች ጋር ራሱ መስራት እንዳልቻለ ያመጣል። ሶስት የተለያዩ ኃይሎች አንድ ላይ መቆም የማይችሉ ኃይሎች በጋራ ሊመጡብኝ ነው ብሎ ሽብር መፍጠር የውስጥ ዲፕሎማሲን ራሱ ጥያቄ ውስጥ የሚጠይቅ ነው። በጣም መሰረታዊ ግን እዚህ ላይ ደግሞ ጨምረን እንሂድ። ከዚህ መንግስት በላይ ከወያኔ ጋር እየሰራ ያለ አለ ወይ? ከዚህ መንግስት ጋር ከወያኔ ጋር እየሰራ ያለ የፕሪቶሪያው ስምምነት አሁን ከኤርትራ ጋር የተፈጠረውን ችግር የፈጠረ ነው። ከአማራ ክልል የፈጠረውን ችግር የፈጠረ ነው። የት? ከወያኔ ጋር በተፈጠረ የጓረዮች ስምምነት። ከዛም በኋላ ትግራይ ውስጥ ያለውን ህወሓት ለሁለት ስፕሊት ሲሆን አንደኛውን ይዞ አንደኛውን የእንጀራ ልጅ በማድረግ የሚደራደረው ይኸው መንግስት ጭምር አሁንም ባመነው መንገድ 10 ጊዜ ሰው እየጠራ ቤተ መንግስት እያመጣ አዲስ አበባ እየተሰበሰበ ፖለቲካ ሊሰራ እየሞከረ በሚዲያ እየተናገረ ከወያኔ ጋር ሊሰሩ ይችላሉ ብሎ ፋኖን የመክሰስ ሞራል ያለው የብልጽግና ሰው አለ እንዴ? ጌታቸው ረዳ ምንድን ነው? ጻድቃን ገብረትንሳኤ ምንድን ናቸው? ወያኔ አይደሉ? ከነዚህ ጋር እንደ መንግስት የሚሰራው ወይ እኛ ቲፒኤልኤፍ አይደለንም ወያኔ አይደለንም ብልጽግና ነን ብለው ነግረውን አልወጡም። ስለዚህ የብልጽግና ሰዎች መጀመሪያ መክሰስ ካለባችሁ ከወያኔ ጋር በመስራት መንግስታችሁ ነው መከሰስ ያለበት። አማራማ እኮ እንደ ህዝብ እኮ ድርጅት ለምሳሌ አብን በህይወት እያለ እኔ በህይወት እያለ ነው ምለው ቲፒኤልኤፍ በህግ አማራ ላይ በህግ እንኳን በህግ እንዲጠየቅ ሰራለው ያለ ህዝብ ነው። ምክንያቱም ደረሰብን ለምንለው ነገሮች እንደዚህ አይነት አቋም የያዘ ኃይል አሁን እንኳን በተለያየ አይነት ፖለቲካ አሰላለፍ ውስጥ ቢገባ እንኳን ፕራክቲካሊ ግን ከዚህ ስርዓት ጋር ግንኙነት መስርቶ ንግግር እያደረገ ያለው ይሄ መንግስት ነው። ስለዚህ እሱን መንግስት ጠይቁ። ለምንድነው 10 ጊዜ ፋኖ ምናምን የምትሉት? እሱን አቆሙት። ቴዲ በተረፈ የተባበሩት መንግስታት አብዛኛው አጀንዳዎች በአንድ ይጠቃለላሉ። ለምሳሌ የግብፅና የኤርትራ ግንኙነትን ጨምሮ የተባበሩት መንግስታት ሰሞኑን ከኤርትራ ጋር ድንበሩን ለቀሽ የያሻቸውን ቦታዎች ለቀሽ ውጭ የሚለውን ጨምሮ መንግስት ያስተባበለው የዶክተር ሙላቱን ጉዳይም ጨምሮ በአንድ አጀንዳ ነካክቻቸው ልለፍ። የመጀመሪያ እዚህ ቤት እንኳን እኛ ምን አለን? የጋሽ ሙላቱ ሀሳብ የመንግስት ሀሳብ ነው ብለን ስንናገር አንዳንድ ሰዎች አይደለም ሰውየው ደስ እንዳላቸው ነው አሉ። እነዚሁ ሰዎች ለመንግስት መግለጫ ጽፈው ሰጡ መሰለኝ። መንግስት ራሷን ተናገረ። ዛሬ ራሷን ተናገረ። መግለጫው ምናልባት ከዚህ ነው የሄደችው። በኢትዮጵያ ዲሞክራሲ
በኢትዮጵያ መንግስታዊ ስርዓት አንድ አመራር አንድ ትልቅ ቦታ ላይ ያለ ፖዚሽን ላይ ያለ አንድ አመራር በፍላጎቱ ያለ መንግስት እውቅና ከመንግስት ፍላጎት ውጪ አደባባይ ወጥቶ የቀጠናውን ፖለቲካ ሊወስን የሚችል ንግግር ጻፈ ስትሉኝ እኔ ማምነው ሞኝ ነኝ? ይሄንንስ እንድናምን ስትጠይቁን የኢትዮጵያ ህዝብ በዚህ ልክ ጅል ነው አይደለም። ስለዚህ ዴሊበሬትሊ መንግስት በዛ መንገድ ሞከረ። ትሪክ ሊያደርገው የፈለገው ነገር ነበረ፣ ትሪክ ተደረገለት። ነገሩ በጣም ሃይ ኢንተንሲፋይ እያደረገ ሲሄድ ተመልሶ ካልማረክ ስለፈለገ ይሄን አረ ግን ተመልሶ ይፎርሻሉ። ዛሬ ደግሞ ምን አለ ብርሃኑ ጁላ በተመሳሳዩ ኤርትራ ላይ ጉዳይ ያለን ጥያቄ ያለን አለ። የባህር በር ጥያቄ ያለን ባህር ላይ መውጣታችን አይቀርም ካለ ሳፋ ላይ ውሃ ሞልታ አይደለም የምትወጣው፣ ተዋክተ ነው የምትይዘው። ስለዚህ እሱን ጥያቄ በሌላው መንገድ ክሌም እያደረገ ነው፣ እሱም ግጭት ያስነሳል። አሁን ስለዚህ የሙላቱ ንግግርን እኛ አልደገፍንም መንግስት አላወቀውም ማለትና ብርሃኑ በዚህ በኩል ወጥቶ የተናገረው ነገር ምንድነው ልዩነቱ? እንዴትስ አድርገን ነው ይሄን ልዩነቶች ልናስታርቅ የምንችለው? ሰዓት የለኝም መሰለኝ አይደል ቴዲ? እሺ ቴንክ ዩ። ምናልባት እግረ መንገዳችሁን አንድ ሳትነኩት ባታልፉ ብዬ የምመርጠው አንድ ሰው ለምሳሌ የሆነ ቤት ውስጥ ብታስገቡትና የታመቀ ቤቱ ቢሆን መጀመሪያ የሚፈልገው ምንድነው? አየር የሚያገኝበትን ቀዳዳ ነው የሚፈልገው። እዛ ውስጥ ለምሳሌ ኦሮሞንም፣ አማራንም፣ ትግሬንም፣ ጉራጌንም ሁሉንም ብሔር ብሔረሰቦች ብታስገባቸው ስለ ቤቱ ቅርጽ ሳይሆን መጀመሪያ አየር ሊያገኙ የሚችሉበትን ቦታ ነው የሚፈልጉት። ውሸት ከተሳሳትኩኝ ይታረማሉ። እንደ ህዝብ ላንድ ሎክድ ሆነናል። እሱ ብቻ አይደለም፣ ጠላቶቻችን እያወሩ ያሉትን ብትሰሙ ውሃ ጋር መቅረብ አትችሉም እያሉ ነው። ይሄን የሚሰማ የኢትዮጵያ ህዝብ በሰላም ካልሆነ በጉልበት ቢል እኔ አልፈርድበትም። ዝም ብለህ መሞት ነው። ያውም ደግሞ ሸምቀቆ ያስገቡልህ አጠገብህ ላይ የናሽናል ሴኩሪቲ ጉዳይ በጣም ሴንሲቲቭ እንደሆነ ታውቃላችሁ። አጠገብህ ላይ አላንስ እየፈጠሩ እየዶለቱ ምን እንደሆነ በማናውቀው ይሄ የመንግስት ደጋፊነት እኮ አይደለም። ይሄ መንግስትን አደግፈቶ መንግስትን በማንኛውም ሰዓት አስወግደው። አንተስ ነገ ስልጣን ላይ ብትወጣ ህዝቡ ይህን ጥያቄ ላንተ ከማቅረብ ይታቀባሉ። ይህም እኮ አንተ የቤት ስራ ነው። ኢንፋክት እንዴት የባህር በር ለኢትዮጵያ ህዝብ እንደምታመጣ ሁሉ መናገር አለብህ። አጀንዳ ላይ ማኒፌስቶ ላይ መጻፍ አለብህ እኮ። ይሄ እኮ ዋን እኮ የሆነ ነገር ነው አይመስላችሁም? እንደዚህ አይነት ነገር ይህን ጉዳይም ሳትነኩት እንዳታልፉ ለማለት ያለውና እንደ ሀሳብ ነካክተን ማለፍ ያለብን ጉዳይ ነው። ኤርትራ ከ6000 ማይልስ ርቀት አቋርጣ መታ በድንበር በምንም ከማትገናኛት ኤርትራ ጋር ምንድነው የሚዶልቱት? ምንድነው የምታደርገው? ሶማሌ ጋር ምንድነው የምታደርገው? ግብፅ ለአባይ ውሃ ወይም ደግሞ ለናይል 0% ምን የምታዋጣው? አባይን ከገደብን ህልውናቸው የሚያበቃባቸው ህዝቦች ማለት ነው። እኔ አንድም ጥያቄ ያለ ይሄ መንግስት ራሱ የህዳሴውን ግድብ ራሱ ማይገነባበት ምክንያት ራሱ አንድ ጥያቄ ነው፣ መነሳት ያለበት ጥያቄ ነው። ሁሉም ነገር ያለው ከዚህ ቀደም አውርተናል። የህዳሴ ግድብ ጋር ነው። በቃ የህዳሴውን ግድብ ለምንድነው የማይገነባው? ለምንድነው የሚጓተተው? እሱን ገንብተን ስንጨርስ ሁሉም ነገር ያበቃ የለ ወይ? ግብጾች እኛ ጋር ኤርትራ ወይም ደግሞ ሶማሌ ጋር ከመመላለስ እኛ ጋር የመጡ እግራችን ስር እንዲሰግዱ ማድረግ አንችልም ወይ? ምንድነው የያዘን ነገር? እና ይህም ነገር መነካት ያለበት ነገር ነው ብዬ ነው ማንሳት የምፈልገው። ሞሼ ቴንኪ። ወደ ሌላ እናመጣለሁ። Thank you, Teddy. ወንድሜ ድጋሚ ሜንሽን ስሜን አረግ። እኔ የማንንም ትዕዛዝ ተቀብዬ አይደለም እዚህ ውስጥ ያለሁት። የራሴን ኢንፎርሜሽኖች ከምሰበስበው ነው። ከጀርባዬ ማንም የለም። ዲፍረንት ግሩፖች አወራለሁ። ዲፍረንት የራሴን ነገር ነው የምናገረው ያለሁት እና ከማንም ትዕዛዝ አልቀበልም ለማለት ነው። አጀንዳ በጀርባዬ የለም። ለማንኛውም I just want to focus ኤርትራ የሻቢያ ነገር ላይ እንግዲህ እንደምናውቀው በthroughout history ሻቢያ
ከቲፒኤልኤፍ ጋር ሰርቷል፣ ከኦነግ ጋር ሰርቷል፣ ከግንቦት ሰባት ጋር ሰርቷል፣ ከብልጽግና ጋር ሰርቷል፣ ከፋኖ ጋር ሰርቷል። አንዳንዶቻችሁ አልሰራም ምናምን ላይ ድራማ ላይ ብትሆንም አንዳንዶቻችሁ ግን ለጠበቃ ለመሆን እየተሯሯጣችሁ ያለሆናችሁ አላችሁ በግልጹ። እና ኢትዮጵያ ውስጥ ያልሰራው ኃይል ከማን ጋር ነው? ከኢትዮጵያ ከማተራመስም በጠቅላላ ትሮት ሂስትሪ ኢንክሉዲንግ በተለይ ደግሞ አማራ የሆናችሁ ሰዎች የኛ ፔን የህዝባችን ፔት ከየት ጀመረ እንኳን ለሚለው ነገር የሻዕቢያ አታችመንት ከዛ ጀምሮ አለበት። ኢንክሉዲንግ በጣም ፕራውድሊ የምንኮራበት የአባይ ላይ ከአባይ ጀርባ መቼም ስቃዩን ድናይ ልታረጉታላችሁ ብዬ አላምንም። ያንን ግድብ እንዴት እንደተገነባ የተከፈለውን ነገር ህዝቡ የኢትዮጵያ ህዝብ በጠቅላላ ፕራይድ እንደሚያየው ነገር ማለት ነው። ስቲል ኢትዮጵያን እንትን ስትሉ ያንንም ታስቡታላችሁ ብዬ ስለማሰብ ማለት ነው። ሰው ያ ሁላ ችግር ሆኖ አሁንም የለም ብላችሁ ወይ ለመሸፋፈን የምትሄዱበት ርቀት ያድናል ብላችሁ የምታስቡ ከሆነ ሊሆን አይችልም። ኢንክሉዲንግ የጎረቤቶች ሀገራችን በጠቅላላ ማለት ነው። በእናንተ በኩል ሞር ማሽቃበጥ እያየው ስለሆነ በጣም ቆሽት እየተቃጠለ ስለሆነ ነው። ቱ ቢ ኦነስት ዊዝ ዩ እንደው የመውጫ ቀዳዳ እንኳን ለራሳችሁ ፖዝ አርጋችሁ የመውጫ ቀዳዳ አርጋችሁ ብታስቡበት ጥሩ ነው። ምክንያቱም ፕሬዚዳንት ኢሳያስ አፈወርቂ እንኳን ጀስት ኢን ኬዝ ብሎ የኢጂፕትን ባንዲራ እንኳን አልሰቀለም ነበረ። አሁን የኢጂፕትን ፎረን ሚኒስተር ሲቀበልና ድንገት መውጫ ቀዳዳ ይሆናል አቅጣጫ ሊቀይር ይችላል ምናምን እያለ ሊሆን ይችላልና ብዙ አንሰራም ወይ በእነሱን ኢትዮጵያ ገቨርንመንት ብቻ ነው ችግሩን እያመጣው ያለው ብላችሁ ከምትሉ የኢትዮጵያ ችግር ከየት መጣ ብላችሁ ብታስቡበት በጠቅላላ ከጎረቤቶች ሀገሮቻችን ጀምሮ ነው። ኃይለ ሥላሴን የጣለው ሰውዬ ደርግ ላይ the same thing ሊያረግ ሲል ከደርግ አባሮ ተመልሶ ገብቶ ነው ሻዕቢያና ወያኔን አግኝቶ አግሪመንት በስነ ስርዓት እንዴት ማፓውት አድርጎ ወልቃይት እንዴት መገንጠል እንዳለበት ኢትዮጵያን በብሔር ብሔረሰቦች እንዴት ማስተዳደር እንዳለባቸው ቲፒኤልኤፍ አገርን እስከ 100 ዓመት ድረስ እንድትገዛ እንረዳሃለን ብሎ ሻዕቢያ እንዲገነጠል ያደረገ ሰውዬ ከሱዳናዊ ሰውዬ ነው። ስቲል አሁን 90 ምናምን ዓመቱ ነው። ሂያ በካንሰር እና እንደ ኮንፌሽን እና እንደ ፕራውድሊ ሆኖ ኢትዮጵያን እኔ ነኝ እንደዚህ ያረኩት እያለ በዩቲዩብ ቻናሉ ላይ ፕራውድሊ እየተናገረ ነውና ያ የማያማው ኢትዮጵያዊ ወይ ያ የኔ የምለው አማራ በጣም ነው የሚገርመኝ። መቼ ነው ሪላይዝ የምናደርገው አቅማችንን እንኳን የት ጋር ነው ወደ ኋላ እንኳን ተመለሰን ልናይ የሚገባን ብዬ ነው ማምነው። መስራት ይቻላል። እኔ የትኛውም ነው የምነግራችሁ ባንዳ አይጠፋም። በጀነሬሽናችን ትሩ ኢትዮጵያን ሂስትሪ ባንዳ አልጠፋም። እውነተኛ ነገር ነው። በዚህም ውስጥ ባንዳ መሸነፍ አለበት ነው ብዬ ማምነው። ቢፎር መነጋገር ምናምን ነበረ። አሁን ግን ነው መሸነፍ ነው ያለበት። ሲምፕል ዛት። ምክንያቱም እንነጋገርም ብትለው መልሶ ነው የሚያጠቃ እንጂ መልሶ በጀርባ አዳክሞ ሴራ ሰርቶ ብዙ አይነት ነገር አድርጎ ነው እንጂ በእንደዚህ አይነት ነገር ሰላም ይመጣል ብዬ ወይ አሸንፉ ወይ ያሸንፉና ይሄ ህዝብ ሰላም ያምጣ ባይ ነኝ። ምክንያቱም በዚህ ሰዓት ላይ ቆሞ የኢትዮጵያ የዓለም ናሽናል ኢንተረስት በጠቅላላ ሼፕ እያደረገ እየተቀየረ ባለበት ላይ እናንተ እንደ አማራም ቆማችሁ አያገባንም ስትሉ በጣም ያማል። አትሊስት ራሳችሁን እንደው በመውጫ ቀዳዳ ራሳችሁን ፖዝ ብታረጉ በጣም ደስ ይለኛል በተቻለ መጠን ማለት ነው። ስለ የኢትዮጵያ ሚሊተሪ ያወጣውን እንትን ስቴትመንት እንትን አይቻለሁ። ፊልድ ማርሻል ያወጣውን supposed to be like that በጣም ፕራውድ ነው የሆንኩት። የምሬን ነው የምነግርህ። እንደዛ አይነትም መልስ መመለስ መቻል አለበት። ምክንያቱም ሊገባቸው በማይችለው ሁኔታ ወይ ፍራቻ ተመስሏቸዋል ዝም ስለተባለ ይሄ ሁላ ኪያስ ስንት ጊዜ መቆም ያለበት መቆም አለበት። ወይ እነሱ መወሰን አለባቸው ከኛ ፖለቲካ ላይ ኢንተርናል ፖለቲካ ላይ መውጣት፣ ወይ እኛም we have to do something ቆመን ዘላለም እየቆሰልን ስሎሊ እየደማን ህዝባችንን ሊያልቅ አይችልም። ሲምፕል ዛት ማለት ነው። ቴንክ ዩ ቴዲ።
ኦኬ ቴዲ አመሰግናለሁ። ይሰማል ድምጽ ያረን? ኦኬ ታንክ ዩ። እንግዲህ እኔ አጀንዳው ላይ መልሳለሁ። አጀንዳ በተለይ እኔ አማራ ክልል የሚደረገው አንተ ወደ 100 ቢሊዮን ዶላር ይጠይቃል መልሶ ሪቢውልድ ለማድረግ ጀስት ይሄ የትምህርት ቤት ወይንም ደግሞ የትምህርት ሴክሽኑን ብቻ ለመገንባት የሚለው ብዙ ነገሮችን ማንሳት እንችላለን። እኔ ማነሳው አሁንም ቢሆን ይሄንን ማነሳው ብር ዶላር ሳይሆን ብር ነው። ኦኬ እኔ ከዶላር በላይ ያስፈልጋል ብዬ ነው የማስበው። በጦርነቱ 30 ዓመት ወደ ኋላ ቀርቷል ተብሎ ትዝ ይልሃል። ባለፉት 2 ዓመት ጦርነት ጊዜ የአማራ ክልል ለ6 ወራት ለ7 ወራት የደረሰበትን ነገር ታውቃለህ። አሁን በጦርነቱ ያለውን ነገር ታውቃለህ። ያው አማራ ሪፕሬዘንቴሽን የለውም። ብልጽግና የአብይ አህመድ ተላላኪ ነው የአማራ ብልጽግና። ስለዚህ አማራ ህዝብ ውክልና የለው። የአማራ ህዝብ የአማራ ፋኖ ትግልም ያንን ነው። አማራ በኢትዮጵያ ውስጥ ተከብሮ እንዲኖር የኢኮኖሚ የሰብአዊ መብቱ እንዲከበር ነው እየተደረገ ያለው። ይህንን ለማድረግ ነው ጥረቱ። ስለዚህ ይህን ደግሞ እኔም ይህንን ሀሳብ የምንደግፍ ሰዎች ለዚህ ነው የአማራ ፋኖን የህልውና ትግል ነው የአማራ ህዝብ የህልውና ትግል ነው የምንለው ለዚህ ነው። እና ይሄን ይሰመርበት። ግን ይሄ የሚመለሰው በብልጽግና ሬሳ መቃብር ላይ ነው። ብልጽግና የምታስታውሱ ከሆነ አድማጮች ሽመልስ አብዲሳ ሾልኮ በወጣው ንግግሩ ላይ አማራና የአማራ ቋንቋ እየቀበር ነው ብሎ በአደባባይ ተናግረዋል። ጨፌ ኦሮሚያ ላይ እና አማራን መቅበር፣ ኢኮኖሚውን ማዳከም፣ ህዝቡን ደሃ ማድረግ የብልጽግና ፖሊሲ ነው። ይሄ ሪትን የሆነ የተጻፈ ፖሊሲያቸው ነው እና ይህንን ስለሚያደርጉ ነው ብልጽግናን አምርረን የምንጠላው። አንድ በአማራ ፐርስፔክቲቭ ማለት ነው። አማራ ብቻ ሳይሆን ጸረ ኢትዮጵያዊነትንም ነው እነዚህ ሰዎች የሚያራምዱት ብልጽግናዎች። እና ወንድሜ አያና አዲስ እረኛ እንቅልፍ አያስተኛ የሚል ተረት ደስ ይላል። ተረት መልመድ ጥሩ ነው። አያና ለጨዋታም ደስ ይላል። ግን እኔ በአማራ ትግል ውስጥ ረጅም ጊዜ ታግያለሁ። አዲስ አበባ ተወልጄ ነው ያደግኩት። እንዲሁም ኦሮሚያ ክልልን በተወሰነ መንገድ በእናቴ በኩል አውቀዋለሁ። አማራ ክልል ሄጄ አላውቀውም እስከ ጭራሹ። የአባቴ የተወለደበት አካባቢ ነው አሊስ፣ ግን ሄጄ አላውቅም። የማውቀው እንደውም የእናቴን ሳይድ ነው። ሚውት አድርግ ማን ነው? ቴንክ ዩ ታሚ። ስለዚህ አዲስ አበባ ተወልጄ የምቃወመው ግፍን ነው። አማራ ለምሳሌ እኔ ከአማራ በላይ አማራነትን ወይም የአማራን ጥያቄ የማነሳው የሚደርስበት ህዝቡ ላይ የሚደርስበት ግፍ ነው። ይህን ደግሞ ዛሬ ሰዎች ስላቀረቡኝ ሰዎች ስለራቁኝ ሳይሆን ብዙ የኦሮሞ ልጆች ሊነግሩ ይችላሉ። ወደኋላ 7-8 ዓመት ሄደ ብታይ ብዙ ቪዲዮዎችን ልታገኝ ትችላለህ ስለኔና ይሄ ተረት እኔ ላይ አይሰራም ለማለት ነው። ትንሽ እንትን ልበል። ከዛ በተረፈ ግን ያነሳሁትን እውነተኛ ጥያቄ ራጁ ወንድሜም ሆነ አያና አድበስብሰው ነው ያለፉት። እኔ የኦሮሞ ህዝብ በአድዋም በኢትዮጵያ ግንባታ ላይ ኢትዮጵያ ታሪክ ላይ ጀግና ህዝብ ነው። እነ ጀነራል መርዕድ እኮ ኢትዮጵያን አረንጓዴ ቢጫ ቀይ አድርገው ቀይ ባህር፣ ዛሬው የኦሮሞ ብሔርተኞች ቀይ ባህር ይላሉ አይደል? ቀይ ባህር ላይ እጃችንን አንሰጥም ብለው አይደል እነ ጀነራል መርዕድ የሞቱት። ብዙ ኢትዮጵያኖችን መጥራት እንችላለን። ጀግና ኢትዮጵያን ኦሮሞ ኢትዮጵያኖችን የኢትዮጵያን ታሪክ ያላዛቡ። መርዕድ ንጉሴ ነው፣ ጀነራል መርዕድ ንጉሴ ነው። እሱ ራሱን የገደለው እኮ። አታስተካክል ቴዲ አታስተካክል፣ ተው። ጀነራል መርዕድ ንጉሴ ራሱን የገደለው እኮ። ራሱን የገደለው ለምንድን ነው? እጅ አልሰጥም ብሎ እኮ ነው አይደል እንዴ? ሻዕቢያ ሊይዘው ሲል ነው አይደል? 1981 መፈንቅለ መንግስት አድርጎ መፈንቅለ መንግስት ሞክሮ። ኦኬ አሳስቻለሁ ማለት ነው። አንድ የኦሮሞ ጀነራል አለ ቀይ ባህር ላይ፣ ስሙን አስታውሱኝ ወደ ወንድሞቼ። ቀይ ባህር ላይ ሻዕቢያ ሊይዘው ሲል እዛው ባህሩ ላይ የሞተ የኦሮሞ ጀግና ኢትዮጵያዊ፣ ምናልባት ከመርዕድ ጋር አያይዘው ሊሆን ይችላል። እሱ አይደለም ታሪኩ። እኔ አሁን ስፔሲፊክሊ እየነገርኩ ያለሁት ኦሮሞ በኢትዮጵያ ሀገረ ግንባታ ላይ የተሳተፈ ጀግና ህዝብ ነው። ይሄንን አልካድኩም። ወደፊት እኔም ስከራ አሁን በአማራ ጽንፈኛ በኩል ኦሮሞን ሲያሳንሱ እንደውም የምከራከርበት ይሄ ቶኪንግ ፖይንት ነው። ሁሉ ጊዜ ያነሳሉ። ኦሮሞ ጀግና ህዝብ ነው፣ ታግለዋል። ግን የታሪክ ባለድርሻዎችን ቴዲ የታሪክ ባለታሪኮችን እነ ጃገማ ኬሎን እነ ጎበና ዳጬን አንደርማይን አድርገ ሀገር ሲሸጡ የነበሩትን የኦሮሞ ብሔርተኝነትን ጸረ ኢትዮጵያ ትርክት ያራመዱትን
የአድዋ ባለቤት አድርጋ አታምጣልኝ፣ የጀግኖች ጀግና አድርጋ አታምጣልኝ ብዬ ለነገርኩት ትክክለኛውን ነገር ሳነሳ ምንድነው የሚሉት? የሐውልት አስመላሽ አዲስ አማራ ምናምን አይነት ነገር ያደርጋል ነው። አድዋ ከተነሳ መነሳት ያለበት ራስ ጎበና ዳጬ ነው። አድዋ መነሳት ካለበት ሁለተኛው አድዋ መነሳት ያለበት አበበ አረጋይ ነው፣ ጃግማ ኬሎ ነው። እነዚህ የታሪክ ባለቤቶች ናቸው መነሳት ያለባቸው። በኦሮሞ ፖለቲካ ውስጥ ግን ቴዲ እንደምታስታውሰው ራሱ ሌንጮ ለታ ኢትዮጵያን ዲኮንስትራክት አድርገን ኦሮሞን ኮንስትራክት አድርገን ጸረ ኢትዮጵያ ትርክት አራምደናል። ኢትዮጵያ ቀኝ ገዢ ነች ብለን አረን እንዴ ያለው አብይ አህመድ እኮ በአደባባይ ቪዲዮን እየፈለኩት ነው፣ ፋይል ላይ አመጣልሃለሁ። ኦሮሞ ለ100 ዓመት በነፍጠኛው ስርዓት ቀኝ ተገዝቷል ይላል። በጨፌ ኦሮሚያ ላይ ነው የሚናገረው። እንደዚህ አይነት አስተሳሰባችሁን አሁን እያልኩ ያለሁት ምንድነው? አድዋን ስታከብሩ አትሊስት ትናንትና ጸረ ኢትዮጵያ ትርክት አራምዳችኋል። የኦሮሞን ወጣት ኢትዮጵያን እንዲጠላ ሰብካችኋል፣ አሳድጋችኋል። ዛሬ ኢትዮጵያን ውደድ ስትሉት አትሊስት ታሪኩን አስተካክሉት፣ ታሪኩን በትክክለኛው መንገድ ግለጹት፣ ከስተታችሁ ተማሩ ነው እያልኩ ያለሁት። አየህ ትናንትና ጎበና ዳጬን ሰድበ ባንዳ እያልክ ጃግማ ኬሎን አጣጥለ ዛሬ መተ ጀግና ደግሞ አትጫወትም። አትሊስት ትናንትና ጸረ ኢትዮጵያ ትርክት አራምጃለሁ፣ ስተት ሰርቻለሁ። ዛሬ ግን ከዛ ስተት ተምሬያለሁ። ያስታርቃል፣ ያስኬዳል፣ አንድነትንም ይፈጥራል። እየጠየቅኩ ያለሁት እሱን ሰዓት ሄደ በጣም ኦኬ። እና ይሄን ነው እያልኩ ያለሁት እንጂ የኦሮሞን አስተዋጽኦ አልካድኩም። ይሰመርበት። ኦሮሞ ጀግና ብዙ ጀግኖችን አፍርቷል። ኦፍ ኮርስ ይሄንን አምናለሁ። በሁለተኛው መለስበታለሁ። አንዳንድ ማነሳቸው ነገሮች አሉ። ሰዓቱ ግን ስንት ደቂቃ ነው ቴዲ? በጣም አጣጥ ዩናይትድ አማራ ከፈቀድክልኝ ተራውን ላለማሳለፍ ደህና እየሄድኩኝ ነበር። ሌልና ወርዳለች እና በሷ ቦታ የገባው ታሜ ነው። ኦኬ ቀደም ተከተላችሁን ያዙ። ለነገሩ አስቸግርምሽ። እሺ ዩናይትድ አማራ 7 ደቂቃ አለ። ኦኬ እሺ አመሰግናለሁ ቴዲ። ምናልባት መቅደም ካለበት ታሜ ይቅደም፣ ችግር የለውም። እኔ አንዳንዶቹን እነዚህ የተለመደ ፓራሳይት የሆኑ ሰዎችን ለእነሱ መልስ መስጠት ራሱ አስቸጋሪ ነውና ራሳቸውን ችሎ መቆም የማይችሉ ፓራሳይት እዚህ ጋዜጠኛ ምናምን የሚሉ የጋዜጠኛ ስነ ምግባር የሌላቸውን ሰዎች እንደ ሰው የማህበረሰብን ችግር መረዳት የማይችሉ ሰዎች ለነሱ ብዙ ቦታ መስጠቱ ልተው ብዬ አስባለሁ። እኔ አንድ በጣም ማከብረው ወንድሜ ራጃ ፋኖ የሚባለው ብሎ ተናግሮ ፋኖን እንደ ባንዳ ለመቁጠር የሄደበትን ነገር እሱ እንዲያው ትንሽ ለመናገር ፈልጋለሁ። ማንም የአማራ ተወላጅ ወይም በአማራ ትግል ውስጥ ያለ በታሪኩም የፋኖ የባንዳ አደግዳጊ ሆኖ አያውቅም እና ምናልባት እሱን በደንብ ዞር ብለህ ብታየው የተሻለ ነው። አንተው የምትወደው ወይም አንተው የምትታገልለት ኦነግ በ1970ዎቹ አይ ቲንክ በኢትዮጵያ አቆጣጠር 78 79 አሶሳ ድረስ የሻዕቢያን 7ኛ ክፍለ ጦርን መርቶ አሶሳ ድረስ አስገብቶ 300 ንጹሃኖችን አማሮችን ያስጨፈጨፈው ኦነግ መሆኑን እንዳትረሳው። ባንዳ ብለህ ዛሬ አንተ ልትናገር ያሰብከው ባንዳ ማን እንደሆነ በታሪክ የሚመሰክር ነው። የዛሬ እኔ እኮ በጣም የሚገርመኝ የ6 ዓመት ኢትዮጵያዊ እኮ ናችሁ እናንተ። ገና 6 ዓመታችሁ እኮ ነው ኢትዮጵያ ማለት ከጀመራችሁ። ያር ኮሚክ ዛሬ መታችሁ እንደዚህ አይነት ነገር ሰውን በባንዳነት እድሜ ልኩን ለስንት ሺህ ዘመን በኢትዮጵያዊነት የቆመውን አማራ ባንዳ ስትሉ ትንሽ አይዘገናችሁ? ትናንት የግብፅን እግር ስትልሱ አልነበረም? የሊቢያን እግር ስትልሱ አልነበረም? እና እንዲያው ትንሽ ለእንትናችሁ አንዳንድ ጊዜ ለንግግራችሁ ብታስተውሉ ጥሩ ነው። የባንዳ ታሪክ ኑሮን አያውቅም። በታሪክ ዛሬ አድዋ ብትሉት እናንተ ትናንትና ቴዲ አንተ ሁሉ የምትናገረዋል የአድዋ ጦርነት በአንድ ቀን የተጠናቀቀው። አድዋ ለመድረስ ግን በርካታ ወራቶችን ኢትዮጵያኖች ዘምተዋል። አንዳንዶቹ እኮ ገና በመንገድ ላይ ያሉ እኮ ነው ጦርነቱ ያለቀው አድዋ ሳይደርሱ። አንዳንዶቹ
ዛሬ የአድዋ ባለቤት ዋናዎቹ እኛንን ቁጥራችን ይበዛል ወዘተርፈ ሊሉን የሚፈልጉና ታሪክን አዛብቶ 00 አድዋ ብለው የመጡት ሰዎች ዜሮ መሆናቸውን በዚህ አጋጣሚ እነግራችሁ ፈልጋለሁ። በተረፈ ግን ቴዲ እኔ ይሄ የባህር ወደብ ጥያቄ አንተም የቤት ስራ ስትናል መንግስት ብትሆኑ ምን ልታደርጉ ትችላላችሁ የሚለው ኢምፖርታንት ስለሆነ ይሄ የባህር ወደብ ጥያቄ ኢትዮጵያኖች ሳንስማማ ኢትዮጵያን አንድ ሳያደርግ ኢትዮጵያን ዘር ተኮር የሆነ ጥላቻ ባለበት ሁኔታ ላይ ወደ ባህር ወደብ መሯሯጡ ከባህር ወደቡ ማግስት ኦሮሞ የሚባለው ሀገር እውን ይሆናል። ይሄ ይያዝልኝ በታሪክ ከባህር ወደብ ማግኘት ማግስት ኦሮሞ የሚባለው ሀገር እውን ይሆናል። ይሄን እያወቅን ይሄን እየተረዳን በተለይ አማራ ለሆኑ ሰዎች ከአብይ አህመድ ጋር ስለ ወደብ ልንቆም አንችልም ብለናል ብዙ ጊዜ በተደጋጋሚ። አንዳንዶች ምን ይላሉ አዛብተው ሲናገሩ እኛ ከኤርትራ ጋር እንቆማለን ያለ አማራ ሰምቼ አላውቅም። ማንም አላለም። ኤርትራ ለራሱ በቂ ነው ለአብይ አህመድ ያንሳል ብዬ የምናገረው። ከኤርትራ ጋር እንቆማለን አላለም። ይሄ ጦርነት የሚገባ ከሆነ አብይ አህመድ እኛ አማራዎቹ በኢትዮጵያ ምድር ላይ ቦታ ሳይሰጠን ሳንከበር ወደብ ብለን ልንጠይቅ አንችልም ብለን ይሄ ማለት አሁንም ደግሜ ልበለው ይሄ ስርዓት ብርሃኑ ጁላ ምርኮኛው ብርሃኑ ጁላ ተሳክቶለት በቀሉን የሚወጣ ከሆነና የኢትዮጵያን ሕዝብ ሞቢላይዝ አድርገው የባህር ወደብ አሰብን የሚያገኙ ከሆነ በማግስቱ ኦሮሞ የሚባለው ሀገር እውን ይሆናል። ይህን እያወቅን ተሳተፉ ለምትሉ ሰዎች መጀመሪያ ቆም ብላችሁ አስቡ። የባህር ወደቡ ኢትዮጵያኖችን አንድ አድርጎ እኔ መንግስት በሆን ላደርግ የምችለው የመጀመሪያ ስራ የኢትዮጵያን ችግር መፍታት ነው። ይህን ጥላቻ ማስወገድ ነው። አሁን ያለውን ልዩነት ማጥበብ ነው። ከዛ በኋላ የጋራ የሆነ ኢትዮጵያኖች በተወሰነ ደረጃ የተስማሙበት ነገር ስራ ለማስፈጸም መንቀሳቀስ በየትኛው መልኩ እንንቀሳቀስ ብለህ ትሄዳለህ። ዛሬ አማራ የሚባለውን እናጠፋለን የጊዜ ጉዳይ ነው እንጂ ትጠፋለህ ብለህ እየነገርከኝ የበለጠ የባህር ወደብ ብታገኝ ምን ልታደርገኝ እንደምትችል ግልጽ ነው ነው። ስለዚህ አንተ ጋር ልሰለፍ አልችልም ነው እያልኩ ያለሁት እና ይሄ እንዲያዝልን እንዲታሰብልን አስፈላጊ ነው እያስባለሁ። እና ሌሎቹ ይሄ አሁን እዚህ የወረደችው እህታችንም አማራ ነኝ ስላለች እንግዲህ እግዚአብሔር ይወቀው ልተዋት። ትንሽ የብስለት ችግር አለ ብዬ ላስብና ልተው በብዙ ነገር እኔ አሁንም በአማራ ትግል ውስጥ በትግል እንቅስቃሴ ውስጥ ስህተቶች ካሉ ስህተቶችን ለስህተት ጠበቃ አልቆም። በነገራችን ላይ ስህተት ነው። ነገር ግን ስህተቱና የትግሉ ሂደት ግን ልዩነት አለው። ትግል ማለት ይሄን ስርዓት ለማስወገድ ከፍተኛ የሆነ ችግር ስላለብን እንታገላለን። በመሃል ማይነር የሆኑ ስህተቶች ካሉ ይታረማሉ ያስባለሁ፣ ይስተካከላሉ ያስባለሁ። ከዛ ውጭ ግን ፍጹም የሚባል የለም። የጦር መሳሪያ ይዘህ እየተንቀሳቀስክ ፍጹም ነው ልል አልችልም። በተረፈ ግን ልትረዱልን የማትችሉ ሰዎች፣ የግል የማህበረሰባችሁን ጥያቄ ማንሳት የማትችሉ ሰዎች ትናንትና አማራ ማለት ሲሸማቀቅ የነበር ያለው አሁን እዚህ ወንድሜ የስልጤ ማህበር ተወላጅ ነው። ስልጤ ነኝ ብሎ ለመናገር የሚሸማቀቀው ፓራሳይት በየትኛው ሞራል ነው እንዲህ አይነት ነገር የምትናገረው? ስለ አማራ ልትነግረኝ የምትችለው? ባንዳ ልትለኝ የምትችለው? ወያኔ ሲመጣ ከወያኔ ጋር ተጣብቀ፣ አንዱ ሲመጣ ከዛ ጋር ተጣብቀ እድሜ ልክን እየኖርክ እድሜ ልክን በፓራሳይትነት እየኖርክ በየትኛው ሞራል ነው ይሄን ልትናገረው ትችለው? እኔ አሁን ተረጋግተን የምናስብ ከሆነ ያንን ወሰድ እና አያናም ቅድም ያነሳው ነገር አለ። በሪስፔክት ነው የምነግራችሁ፣ ምክንያቱም የበሰላችሁ ፖለቲከኞችም ስለሆናችሁ አቋማችን ልዩነት አለ፣ ምንም ጥያቄ የለውም። እንደ ተራ ሰው ልስተዳደብ አልችለውም። እሱ ነው የአማራውን ትግል ከማናናስና ከማጥላላት ይልቅ እናንተ ይህን ባረጋችሁ ቁጥር ሞር እየጠነከረ ነው የሚለው 10 እጥፍ። አንዱ ቅድም ምን ብለዋል? መሪዎች እየሞቱ ነው፣ እየተገደሉ ነው። ወደ ትግል ውስጥ ስንገባ መስዋዕትነት ሊያስከፍልን እንደሚችል አውቀን ነው እኮ የምንገባው። የእናንተ ጀነራሉ ሻለቃው የሚሞተው ለእናንተ ምንም አይደለም፣ የመንግስት ጦር ነው ብላችሁ ለምታስቡ ኦኬ። ስለዚህ በእኛ ጋር የሚከሰተው ግን ይታያቸዋልና ያለ መስዋዕትነት ድል የለም። እሱን ደግሞ ወደፊት እናየዋለን እላለሁ። ቴንክ ዩ ቴዲ። ፓራሳይት የሚለው እንደ ጥገኛ ነው የወሰድኩት፣ የሆነ አካል ጋር እንደተጠጋ አካል ነው የወሰድኩት። ጀማው ስድብ ነው ካለኝ ግን እንዳይጠቀም ከለክላለሁ። ስድብ ነው
አንዳንድ ኮመንት ላይ ያየው ስለሆነ ነው። ጠንከር ያለ የፖለቲካ ትችት ነው። ስድብ አይደለም። ፓራሳይት የተባለው እኮ ፍየል ጠባቂ እያለ ሲሳደብ ነበር። ኮመን ነው ፖለቲካ። ስለዚህ እንድትጠቀሙ ወስኛለሁ ብዬ አስፈላጊ ነው ማለት ያልማሽ ባሉ እንግዲህ ሁላችሁም አንዳንድ ፓራሳይት ያዙ በኔ ሂሳብ። ከእንትን ልጀምር። ቴዲ አንተ ያነሳቸው ሁለት ነገሮች አሉ። ያው ኖርማሊ ምላሽ አታገኝም እዚህ ጋርና አንደኛው ጀስት ቴክኒካል በሆነ ደረጃ 30 ወይም 50 ዓመት ፈጠን ብዬ እናገራለሁ። ሜን ትኩረቴን ማድረግ ወይ ባህር በሩ ላይ ስለሆነ 30 ወይም 50 ዓመት አንድ አካባቢ ወይም አንድ ሀገር ወደ ኋላ ተመልሷል ሲባል ላለፉት 30 ዓመታት ተደርጎበታል ወይም ለ50 ዓመት ተደርጎበታል የሚባለውን ኢንቨስትመንት ኢኩቪቫለንት ወደ ኋላ ሪትራክት አድርጓል። ያን ያህል ኢንቨስትመንት ይጠይቃል አሁን ሊኖርበት የሚገባው ቦታ ለመድረስ የማለት ነው እና ጀስት እሱ ጀስት ቴክኒካል ስለጠየቅ ነው። ሌላኛው የአባይ ግድብን በሚመለከት ኦልሞስት አልቋል እንደምታውቀው ከ97% በላይ ነው ያለው። አሁን እኔ እንደውም ተስፋ የማደርገው የመጨረሻው ድምድማቱ ላይ እጣ ፈንታ ተሰጥቶን ኮንትሪቢዩት አድርገን ላስት ፑሽ ሰተነው እሱን የአባይ ግድብን የግድብን ታሪክ የምናጠቃለልበት ሁኔታ ቢፈጠር ደስ ይለኛል የሚለውን ጀስት ከአንተ ጋር የተያዘ ነው። የባህር በሩ ላይ ላትኩርና የሚቀሩኝን የመጨረሻዎቹን 2 ደቂቃዎች 4 ደቂቃ እዚህ ላይ ላሳልፍና እንደዛ አደርጋለሁ። የባህር በር ጉዳይ ላይ ኪ ፖይንቶች፣ አንደኛ የዓለም አቀፍ ፖለቲካል ዲስኮርስ፣ ዓለም አቀፉ ፖለቲካ አካል ሆኗል። አሁን ኢትዮጵያ የባህር በር ፍላጎት አላት ብቻ ሳይሆን እሱን ለማስፈጸም እየተንቀሳቀሰች ነው የሚለው አልነበርም። በ2 ዓመት ውስጥ ያልነበረ ነገር ተፈጥሮ አለ አሁን። ይሄ በጣም ትልቅ አድቫንስመንት ነው። ምንም መንግስት ይምጣ ምንም ፓርቲ ግዛ ከዚህ በኋላ ይሄ ጥያቄ ወደኋላ አይመለስም። እዚህ ከደረስንበት ነው የሚገነባው። ስለዚህ ይሄንን ማወቅ መቻል አለብን። የመጀመሪያው ይሄ የምንሽኮረመመው ምን የምንለው ቀርቶ ያስፈልገናል ብለን አሜን ብሏል። ዓለምም አሜን ያስፈልጋቸዋል እንዴት የሚለው ሆኗል ጥያቄው። እንደዛው ሌላኛው አካባቢው ላይ ወይም ደግሞ በቀጠናው ላይ የፖለቲካ ቲርር የሚባለው የፖለቲካ መሳተፊያው ቦታው ውሃው ቀይ ባህር ላይ ኢትዮጵያ ተሳትፎ ተጽዕኖም አላት ኦሬዲ። ለዛ ነው መሰባሰቡ እንትናና እንትና አላያንስ ፈጠሩ ኢጅፕትና ማን ምናምን 600 ማይል ተሻግሮ 1000 ማይል ተሻግሮ የሚካሄደው ሩጫው ያለው ለምንድን ነው? ኦሬዲ አክቲቭሊ ፓርት ነን ማለት ነው የዛ ቲር። አሁን ፊዚካሊ አክቲቭ የምንሆንበት ፕሬዘንስ ይኑረን የሚል ነው። ሌላኛው ደግሞ በአንድ ሀገር ላይ ያነጣጠረ አልነበረም። ለዛ ነው ሶማሌ ጋር ሄደናል፣ ሶማሌላንድ ጋር ሄደናል፣ ከኤርትራ ጋር ያለ ነገር በጅቡቲ በሁሉም በኩል ነው እየተሞከረ ያለው። በአቅራቢያው ያሉ እነኚህ ትራንዚት ኔሽንስ ነው የሚባሉት። እኛ ላንድ ሎክ ኔሽን፣ እነሱ ትራንዚት ኔሽን የሆኑትን በሁሉም አቅጣጫ ሪች አውት እያደረግን እንጂ አንድ መንግስት ላይ አናጥረን ወይም ደግሞ አንድ አካል ላይ አነጣጥረን አንድ ሀገር ላይ የሚሰራ አሻጥር እንደሆነ ተደርጎ የሚቀርበው ውሸት የባንዳነት ወሬ ነው። ባንዳነትም በነገራችን ላይ እንትና ስልጤ ነው እኔም ባንዳ አይለኝም እንትና በፊት የምትለው ጋላ ሻንቄ ላይ ያልክ የምታጠላላበት ያለበት ጥንታዊ አስተሳሰብ ውስጥ ከሆንክ መውጣት አለብህ። ስልጤም ሁን ጉራጌም ሁን አማራም ሁን ኦሮሞም ባንዳ ከሆንክ ባንዳ ነህ። የሀገርህን ጥቅምና ፍላጎት ለሌላ አካል አሳልፈ ከሸጥክ ዴፊኒሽን ባንዳ አለቅ፣ ወስደህ ወደ ቤት መሄድ ነው። እና ይሄንን እየተስተዋለ ቢሆን ጥሩ ነው። ለዛ ነው ሶማሌ ላይ ወይም እንትና ላይ ያነጣጠረ አይደለም። የመጨረሻው ደግሞ እስካሁን ድረስ ከሰላማዊ መንገድ ውጪ የሆነ ምንም አይነት ሙከራ አልተደረገም። የኃይል እርምጃዎች አልተወሰዱም። በኔጎሽዬሽን ሰጥቶ በመቀበል በዊን ዊን በማሸነፍ ሁለቱም ወገን በሚያሸንፍበት መንገድ ነው እያደረግን ያለ ነው። ህጋዊ ተጽዕኖዎች ናቸው እየተደረጉ ያሉት። ሀገራችሁ የባህር በር እንዲኖራት ዓለም አቀፋዊ የፖለቲካ ተሳትፎ ውስጥ ዋና ተዋናኝ ሆና እንድትገኝ ወደፊት እየገፋች ነው። በሁሉ ነገር አንድን አካል ሁልጊዜ የምትወቅሰው ከሆነ አንተ ጋር ነው ችግሩ ያለው። አትሊስት ምን ይላሉ ፈረንጆቹ? ኢቭን ብሮክን ዋች ኢዝ ኮሬክት ትዋይስ አ ዴይ ይባላል አይደል? የተሰበረ ሰዓት እንኳን ባትሪ የሌለው ሰዓት በቀን 2 ጊዜ ትክክል ይቆጥራል። ሰዓቱ ዞሮ ይመጣል እሱ ዞሮ ባይሄድ። ስለዚህ በሁሉ ነገር 100% የምትወቅስ ከሆነ you have to watch yourself. this is important. ይሄ ለሀገር አስፈላጊ ነው። ይሄ ስለ ፓርቲ አይደለም፣ ስለ አንድ አገዛዝ አይደለም። እና በዛ መንገድ ቢታይ በዛ ልክ ቢታይ ጥሩ ነው። ባይዘዌ ባንዳነት በአንድ በኩልም ማለት ነው። አሁን ከሶማሌ ወደዚህ ዞራችሁ እየተሽከረከራችሁ ባንዳ ያሳዝናል። በ21ኛው ክፍለ ዘመንና ተጠንቀቁ። ባንዳ ከሆናችሁ ባንዳ ናችሁ እንላችኋለን። አትሁኑ። አማራጩ አትበለኝ ሳይሆን አለመሆኑ አይቀልም እሱ። እና ሞሼ የተናገራቸው ነገሮች አሉ። ጠርንፍልን ብሎኛል። ምናቸው ከምን እንደሚጠርነፍ አላውቅም። ልዕልና ኢንዲፔንደንት የሆነች ሴት ናት። ማንም እንደዚህ ማይላት እኔ ጣይቱን ነው የምታስታውሰኝ። ነይ ተመለሽ ተቀመጭ ዝጊ ምናምን ማትሰማ ሴት ናት። የራሷን ስሜት የምትናገር ኢንቨስቲጌት የምታደርግ ናት። በምን ነው የምጠረንፋት?
ወንድማችን ወጥቶ እንደሆነ አላውቅም። ሜቢ እሱ የመንግስት ደጋፊ የብልጽግና ደጋፊ ነው። ያፈጠጠ ያገጠጠ ምን አርግ ብዬ ነው እሱን የምጠረንፉ እና አሁን ጠርንፍ የሚለው አስተሳሰብ እናንተ እንደዚህ የምትጠረናነፉት ነገር ነው ተንጋግቶ ወደ ገደል የሚከተውና አትጠረናነፉብን በፈጠራችሁ ይዘናቸዋል በጉልበታችሁ አምላክ። ሰው በነፃነት ሐሳቡን መግለጽ አለበት። የዲሞክራሲ አንዱ እሴት ነውና እሱን ተለማመዱ ነው የምለው። የተባለው ነገር በኦላም ጉዳይ ላይ ሆነ የኦላው መሪም የተናገረውን ዶክተር ሙላቱም የተናገሩት ላይ እኔ ያልኩት ፕሮጀክት ልታረግ ትችላለህ። ይሄን ከመናገራቸው የተነሳ እንዲህ ያስጠረጥራል። እኔ ያስጠረጥራልን እኮ እስማማለሁ። አንተ ደግሞ አይ ካንተ ዘልዬ ያስጠረጥራል አልፌ እንዲህ ከተናገረ ይሄ ጥርጣሬ ለድምዳሜ ያበቃኛልና ወደ ውሳኔ ደርሻለሁ ካልክ ምርጫ ነው ያንተ። ነገሮች የማገናዘብ ውሳኔ የመድረስ ምርጫ ነው። ፖለቲካ ነው እየሰራን ያለነው ጓዶች። ስለዚህ የተናገረው ሰው ምን አለ የሚለውን ከተናገርን በኦፊሻል ካፓሲቲ የኢትዮጵያ መንግስት ያወጣው መግለጫ የለም ስለ ኤርትራ። ሙላቱ ነው የጻፈው ዶክተር ሙላቱ በኦፊሻል መንገድ ጃልመሮም እየሰራን ነው አላለም። የሚያስጠረጥር ነገር ተናግረዋል ሁለቱም። መጠርጠር ላይ ቆም ያለው እኔ እናንተ ከተሻገራችሁ ደምድሙት ችግር የለውም ማለት ነው። እና ኦላ ቲፒኤልኤፍ እና ፋኖ አንድ ላይ ቢሰሩ አለሞሼ ይሄ የመንግስት ኪሳራ አይደለም ያለ። አይ እኔ ደግሞ በሌላ መንገድ ነው የማየው። የመንግስት ኪሳራ ከመሆኑ በዘለለ አንተ እንዳልከው እነኚህ ተጻራሪ ሐሳብ ያላቸው አንዳንዶቹ ማኒፌስቶም የሌላቸው ኮምፕሊትሊ ፓራላል የሆኑ የማይነካኩ መስመሮች ከተነካኩ ይልቁን መንግስት ከፍተኛ ጫና አድርሶ የማይጨባበጡ እንዲጨባበጡ እስኪጨንቃቸው አድርጓቸዋል ማለት አይደለም። ቢኮዝ እነኛ አካላት በትጥቅ የሚንቀሳቀሱ ናቸው። በሐሳብ በአጀንዳ ብዙዎቹን ተመልሼ ነው የምመጣው ማለት ነው። በሐሳብ በአጀንዳ የማይገናኙ አካላት በጋራ ለመስራት እስከሚሄዱበት ደረጃ ድረስ ከተጨነቁ መንግስት እነሱ የመረጡት አማራጭ እያስኬዳቸው አይደለም ማለት ነው። የኃይል አማራጫቸው ፌል አድርጎ አብረው ሊሰሩ የማይችሉት ኖርማሊ ጠላት ከሚሆኑት ጋር ሁሉ ወገን ሆነው እስኪሰሩ ድረስ ተገደዋል ማለት ሊሆን አይችልም ወይ? የምልከታ ጉዳይ ነውና እንደዛ ከሆነ ይልቁን እነሱ ላይ ኢምፕሊኬሽኑ መጥፎ ነው። እኔ እንደ አንድ የኦሮሞ ተወላጅ በኦሮሞ ፖለቲካ ውስጥ ኦላ ከቲፒኤልኤፍን ከፋኖም ጋር አብሬ ሰራለው ቢል በኦሮሞ ፖለቲካ በቤዙ ላይ ማለት ነው ኮንስቲትዩዌንሲው ላይ ምን አይነት ኢምፕሊኬሽን እንደሚኖረው አውቃለሁ። አንተ ፋኖ ከኦነግ ጋር ሰራለው ቢል ምን አይነት ኢምፕሊኬሽን እንዳለው አንተ ልትናገር ትችላለህ። የቲፒኤልኤፍን ተከድኖ ይብሰልላለሁ። አመሰግናለሁ። አመሰግናለሁ። ትንሽ በዚህ ፕላትፎርም ላይ እንግዲህ ከኮሜንት አድራጊነት ወደ ላይ ወጥተን መነጋገር ከጀመርን የትኛውም ቋንቋ አዳማጩን ወይም ተወያዩን ትንሽ አፕሴት የሚያደርግ ዲስሪስፔክት የሚያደርግ ከሆነ ባንጠቀመው ባይነኝ። የትኛውም አካል የሚመረጥ ጥሩ ነገር የለም። ሐሳብ ላይ እንድናተኩርና እንድንሟገት ሌሎችም እንዲመጡ በተለይ ደግሞ ከታቻውን ብዙ ኮሜንቶች አሉ። በጣም ዳይሬክት አታክ የሚያደርጉ ኮሜንቶች አሉ። እነሱን ለማስተማርና የበለጠ ጆሮአቸው ለፖለቲካም ይሁን ለውይይት የሰላ እንዲሆን ማንም ተናጋሪ ሰው በተቻለ መጠን እኔን አፕሴት ለማድረግ ባይናገር። በተለይ ብሔር ብሔረሰቦች ስትናገሩ እጅግ በጣም የሚጨንቀው ፖለቲካውን የያዛችሁት እናንተ ናችሁ። ሚዲያው የእናንተ ነው። ሙሉ በሙሉ ተቆጣጥራችሁት እንደገና ስትገናኙ ደግሞ በእንደነዚህ አይነት ኃይለ ቃላት መነጋገራችሁ ሰላማችን እንዳይመጣ ነው የሚያደርገውና እባካችሁ እዛ ላይ ትኩረት ቢደረግ ጥሩ ነው። ሐሳብ ላይ ብናተኩር ይሻላል የሚል ነው። ምናልባት ቴዲ ካነሳኸው አንደኛው አጀንዳ ምርጫ ብለሃልና እንዳይዘለል ምርጫን በተመለከተ ከዚያ በፊት እንደ ጋዜጠኛ እኔ ማንሳት የምፈልገው ሁሌም ማነሳለሁኝ ባለኝ አጋጣሚ ሚስተር አብይ አህመድ መቼ ነው ወደ ሚዲያ የሚቀርቡት የሚለው ጥያቄ ነው ለኔ ጥያቄ የሚሆን። መቼ ነው ዋን ቱ ዋን ቁጭ ብለው ጥያቄ ዴቨሎፕድ ሆኖ ፎር ዘ ላስት 6-7 years ብዙ ነገር ብዙ ተአምር አይተናል። በህይወታችን ያላየነው እየጨመረ ነው የመጣውና ብዙ ጥያቄዎች አሉ። ፖለቲካሊ ኢኮኖሚ ኦር ዋቴቨር አሁንም እንኳን ባለው ወቅታዊ ጉዳይ ላይ ብዙ የሚነሳ ጥያቄ ወደ ስፔኩሌሽን እንድንሄድ የሚያደርገን የቤተ መንግስቱ መዘጋት የመንግስት መዘጋት ነው እና አንድም ቀን እሳቸው ጋዜጠኛ የሚባለው ማይክሮፎን ተሰብስቦ ይመጣል። እሳቸው ቆሞ ማብራሪያ ይሰጣሉ። ለጋዜጠኛ ትምህርት ይሰጣሉ፣ ለፓርላማ ትምህርት ይሰጣሉ፣ ለፓርቲ አባላታቸው ትምህርት ይሰጣሉ። አንድ ቀን ግን ይሄ ነገር ምንድነው ተብለው ተጠይቀው አያውቁም እና ተረስቷል። አሁን ቅንጦት ሊመስል ይችላል። ይሄንን የማነሳው ነገር ሰው እየሞተ ጦርነት ባለበት ሀገር እንዴት እንደዚህ አይነት ነገር ምናምን ሊባል ይችላል። ግን ልክ አይደለም።
እኛ ይሄን ሁሉ ረስተን ምን ያህል እንደከበደን ምናልባት ነገ ኢንተርቪው የሚደረግ መሪ ስናገኝ ያኔ ሊታወቀን ይችላል። ያኔ በርደኑ የማይናገር ጠቅላይ ሚኒስትር መልስ የማይሰጥ ጠቅላይ ሚኒስትር ተሸክመን እንደኖርን ያን ጊዜ ሊሰማን ይችላል። ነገር ግን ጠቅላይ ሚኒስትሩ አንድ ቀን ተቀምጠው ጥያቄ ቢጠየቁልን ደስ ይለኛል። ጥያቄ ቢጠየቁና መልስ ቢሰጡት። አሁን መቼም ትልቅ ሀገር ነች እንዴት ታወዳድራለህ ልትሉኝ ትችላላችሁ። የአሜሪካው ፕሬዚዳንት ትራምፕ ስልጣን ላይ ከወጡ ገና 1 ወር ከ10 ቀን ምናምናቸው ነው። ስንቴ ነው ሚዲያ ላይ ያየናቸው? ስንት ጥያቄ ነው የመለሱት? ጭራሽ ናሽናል የሆነ ዲል በኢንተርቪው ማይሚን በጋዜጠኛ ፊት ለፊት ሲያደርጉ አይተን to that extent confident መሆን ያስፈልጋል እኮ። መሪዎች ጋዜጠኛ ለሚፈሩበት ምክንያት ምንድነው? ይሄን ያነሳሁት ለምንድን ነው? ስለ ምርጫ ስናወራ የሚዲያውን ሁኔታ ማንሳት ስላለብን ነው ማለት ነው። ጋዜጠኞች እኮ ሻይ ጆርናሊስት ናቸው። በቃ አይን አፋሮች ቅንድባቸውን ተሰርቶ ምናምን በየእንትኑ ፕሬስ ኮንፈረንስ የሚሄዱ ናቸው እንጂ ጋዜጠኝነት በራሱ ዴድ ሆኗል ኢትዮጵያ ውስጥ። ነፃነት የመናገር ነፃነት እኮ የለም። የሚታተም ጋዜጣ የሚታተም መጽሔት የለም። ዩቲዩብ ላይ ምናምን ውር የሚባለው ሁሉም ገንዘብ ለማግኘት ነው፣ ለመሸቀል የሚሰራ ስራ ነው። ኢቭን ኢቲቪ ለገንዘብ ነው አሁን እየሰራ ያለው እና ሚዲያ በሌለበት ሁኔታ አሁን ስለ ምርጫ ላወራ እንደሆነ ትዝ ሲለኝ ነው። መች ነው ጠቅላይ ሚኒስትሩ እንደው ለ20 ደቂቃም ቢሆን 4-5 ጥያቄ ጋዜጠኛ እየጠየቃቸው ማብራራት የሚችሉት? መች ነው የኢትዮጵያ ሕዝብ ለይሄን ጥያቄ ተመለሰልኝ የሚለው? ነው ሁልጊዜ እሳቸውን ብቻ እየሰማን የእሳቸውን ሌክቸር ብቻ እየሰማን መቀጠል አለብን? ሶ ይሄንን ካልኩ በኋላ ምርጫው እንግዲህ መቼ ነው? አሁን እኔ ጉግል ለማድረግ እየሞከርኩ ነበር። የኢትዮጵያ ምርጫ ቦርድ ወደ ኋላ ሄጄ እስከ 4 ወር 5 ወር በፊት የለጠፉትን ነገሮች ለማየት ሞክሬያለሁ። ምንም ስለ አሁኑ ምርጫ የሚወራ ነገር የለም። ምርጫው ግን ደርሷል። ምንም ዝግጅቱ ምን ይመስላል ምን የሚጭበረበር ምርጫ እንኳን መኖሩን የሚገልጽ ምንም ነገር የለም እና እንዴት አድርገን ስለ ምርጫ እናወራለን የሚለው ቅድም እንደ አጀንዳ ልደቷን ተስፋ ነበረ። እሱ በመታሰሩ አጠቃላይ ጨልሟል። ኖ እኔ ወያኔ ማን ነው ስሙ መለስ ዜናዊ የመጨረሻውን ያቺ ጣትን ቆርጣለን እስካለባት ሰዓት ድረስ እውነቴን ነው የምላችሁ ቢሸነፉ እንኳን አክብሮት ይኖረኝ ነበር። ምክንያቱም በዛች በ1 ወርና 1 ወር ከ15 2 ወር የፈቀዱት ነፃነት ህዝቡ እንዲናገር ሐሳቡን እንዲገልጽ እንዲሰበሰብ እንዲወያይ ያደረጉት ነገር እንድንማር አድርጎናል እኮ። ዛሬ እኔ የምናገረው እውነቴን ነው በዛን ጊዜ በነበረኝ ኤክስፒሪየንስ ነው። መናገር እንዴት ደስ እንደሚል ወደ ጋዜጠኝነት የገፋኝ የዛን ጊዜ የነበረኝ ነፃነት ነው። ለዛች ለ2 ወር ለ3 ወር የተሰጠ ነፃነት ነውና ዩኒቨር ነው እንደዚህ አይነት ነገሮች ቢመቻቹ ነገሮች ሊቀየሩ ይችላሉ። ነገሮች ሰዎች ወደ ነፃነታቸው ወደ መጠቀም ሄደው የምርጫ ኢንቮልቭመንት ሊኖራቸው ይችላልና ሙሉ በሙሉ ዲሞክራሲያዊ ምርጫ ማድረግ አንችልም የሚለውን ነገር ባንደ መድመው የሚል ነው። ላስትሊ መናገር የምፈልገው የባህር በርን በተመለከተ ነው። ምናልባት እንግዲህ የዚህ ገመድ ጉተታ እስካለ ድረስ መናገር አይቀርም። አሰብን ብናስመልሰው ነገ ኦሮሞ ይዞት ይሄዳል የሚለውን ነገር እኔ መግዛት አልፈልግም። ምክንያቱም ፈርስት ኦፍ ኦል እንስማማበታለን ነው አሰብ ይገባናል አይገባንም የሚለውን ነገር መስማማት አለ። ምንድነው አቋማችን? ሁላችንም ቢሆን መስማማት አለብን። ቀጥሎ አሁን አይምጣ ነው አሁን ያለብን ችግር ይበልጣል። ሜቢ ሁለተኛ ዙር እሱ ልንነጋገር እንችላለን። ከዛ በተረፈ ነገ ኦሮሞ ስለሚወስደው which we don't know ምናልባት በፖለቲካ አሁን ባሉት ሁኔታዎች ተነስተን ኦሮሞ የመገንጠል ጥያቄም ስላለው በዛው ይዞ ይሄዳል የሚለውን ነገር አስቀምጠን ግብጽና ሻቢያ ላያችን ላይ እየዶለቱ አንገታችንን ደፍተን እንድንቀጥል ሰበብ መሆን የለበትም የሚል ባጭሩ አስተያየት ለመስጠት ነው። ለዛሬ ለሰጠኸኝ እድል እጅግ በጣም አመሰግናለሁ። ሌሎች ወንድሞችን ማስገባት ትችላለህ። በዚህ አጋጣሚ ግን ሁልጊዜ ምርጫና ነፃና ገለልተኛ የሆነ የሚዲያ ፕሪንት እና የኤሌክትሮኒክስ ሚዲያው በኢትዮጵያ ታሪክ ሁልጊዜ በተነሳ ቁጥር ምርጫ 97 ይነሳል። እሱ ደግሞ ከተነሳ ሁልጊዜ መመስገን ያለባቸው ከነጥፋታቸው የጎንደሩ ተወላጅ አቶ በረከት ስምኦን ናቸው። ይሄ መታወቃለ ከፍተኛ ትችት እና ነቀፌታን ያስተናገዱ ሰው ናቸው። ግን ታይቶም ቢጠፋም ቢያንስ ጭላንጭል አሳይተዋል እያስባለሁ የማስታወቂያ ሚኒስትር በነበረው ሰዓት አቶ በረከት ስምኦን እና
ያን ማይናፍቅ የለም እና ያን የመጣበትን ዘመን የጋዜጠኞች በነፃነት የሚጽፉበትን የሚናገሩበትን ፖለቲከኞች በነፃነት ሀሳባቸውን የሚሸጡበት የመንግስት ሚዲያን የሚጠቀሙበት ክርክሮችን የምናይበት የተለያዩ ሀሳቦችን የሚወጡበትን ዘመን ማይናፍቅ የለም ለማለት ያለውና ክብር ለሚገባው ክብር መስጠት ያስፈልጋል ለማለት ያለው። እሺ